ስለዚህ ስለ ሊኩዊዲቲ በቅድሚያ ስለ ኮንሰፕቶቹን እናይና ምንድነው ሊኩዊዲቲ የሚለውን ነገር ስማርት ማኒዎች እንዴት ነው የሚሰሩት ትራፖቹ እንዴት አድርገው ነው እኛን ስቶፕ ሎስ ትሪገር አድርገው ወደ እኛ የምንፈልገው ሙቭ የሚሄዱት የሚለውን ኮንሰፕት ካየን በኋላ ፕራክቲካሊ ደግሞ በቻርት ላይ ለማየት እንሞክራለን። ስለዚህ በተቻላችሁ አቅም እዚህ ላይም በደንብ ኮንሰፕቱን ለመውሰድ ሞክሩ ቢኮዝ በጣም ወሳኝ ነገር ስለሆነ በአሁን ሰዓት ላይ ብዙዎቻችን ስቶፕ ሎሳችን ትሪገር እየተደረገ ሉዝ የምናደርግበት ሪዝን ይሄ ኮንሰፕት ነው። ስለዚህ ላስት ታይም ላይ ያየነው ኢንዱስመንት ትራፕ ነው ብለናል። ቢግ ኢንስቲትዩሽንስ ወይም ደግሞ ቢግ ባንክስ የሚያዘጋጁት ትራፕ ነው። ሶ ያን ትራፕ ወጥመዱን ካዘጋጁ በኋላ ስቶፕ ሎሳችን ደግሞ እንዴት ነው ትሪገር የሚያደርጉት የሚለውን ኮንሰፕት ነው የምናየው በዚህኛው። ያኛው ላስት ታይም ያየነው ወጥመዱ ነው። ሶ ያንን ወጥመድ ደግሞ ካዘጋጁልን በኋላ እኛን እንዴት አድርገው አስወጥተውን ሙቭመንታቸውን ይጀምራሉ የሚለውን ነገር ነው ለመረዳት የምንሞክረው። ዘ ሴም ቲንግ እነሱም ይሄንን ነገር ያጠናሉ፣ ይረዳሉ። እነሱ እንዴት አድርገው ኦርደር በሚያንሳቸው ሰዓት የኛን ስቶፕ ሎስ ትሪገር አድርገው እንዴት ሊኩዊዲቲ መጨመር እንደሚችሉም ያጠናሉ። በዛው ልክ እኛም ደግሞ የነሱን ሙቭመንት መረዳትና ማወቅ መቻል አለብን ማለት ነው። ስለዚህ ይሄ ነው የሁለታችን ቢኮዝ ጌሙ የትሬዲንግ ጌም which is probability game ነው ብለናል። አንደኛው ዊን ካደረገ አንደኛው ሉዝ ማድረጉ አይቀርም። ስለዚህ ያ ስለሆነ በሁለታችንም ሳይድ የሚሰሩትን አሰራር መረዳት ያስፈልጋል። እነሱ ኦልሬዲ የምንጠቀማቸውን ስትራቴጂዎች ያውቃሉ፣ እኛም ደግሞ how they move የሚለውን ነገር ደግሞ መረዳት አለብን ስማርት ማኒዎች ማለት ነው which is big banks። ስለዚህ በዛሬው ክላሳችን ላይ የምናየው ሊኩዊዲቲ ኮንሰፕት ቢጊነር ሳትሆኑ እናንተን አድቫንስድ የሚያደርጋችሁ ኮንሰፕት ቤዚክሊ ነው ማለት ነው። ሶ በተቻላችሁ አቅም በደንብ አድርጋችሁ ኖት ለመያዝ ፎከስድ ለመሆን ሞክሩ። ኦኬ ሶ ቶፒካችን አንደርስታንዲንግ ስማርት ማኒ ኤንድ ሊኩዊዲቲ ነው የሚለው። ዋትስ ሊኩዊዲቲ? ብዙዎቻችን ሊኩዊዲቲ ምንድነው ብለን ነው ዲፋይን የምናደርገው። እንዴት ነው? ሊኩዊዲቲ ሪፈርስ ቱ ኤሪያስ where many stop losses and pending orders exist። ይሄኛው የትሬዲንግ ዴፊኒሽን ነው። ለምሳሌ ግን ኢኮኖሚካሊ በሆነ ወይ ዲፋይን ስናደርገው ሊኩዊዲቲ አንድ አሴት ሊኩዊድ ነው ከተባለ ኢዚሊ ወደ ካሽ ሊቀየር የሚችል ወይም ደግሞ ኢዚሊ ያንን ነገር ተጠቅመን ትሬድ ልናደርግበት የምንችለው ነገር ሊኩዊድ አሴት ይባላል ኢኮኖሚካሊ ተርሙ ማለት ነው። ለምሳሌ ያክል በጣም the most liquid የሚባለው ነገር money which is cash ማለት ነው። ገንዘብ በቀላሉ በዛ ነገር ተጠቅማችሁ ማንኛውም የምትፈልጉትን ነገር መግዛት ትችላላችሁ። ለምሳሌ ኢሊኩዊድ አሴት ከሚባሉት ውስጥ ለምሳሌ ሪል ስቴቶች፣ ቤቶች፣ እነዛ ነገሮች አሁን በአንድ ጊዜ ሽጣችሁ ገንዘብ መግኘት አትችሉም። እንደነዚህ አይነት ነገሮች ኢሊኩዊድ አሴት ይባላል። ኢዚሊ ልትቀይሯቸው የምትችሏቸው ወደ ገንዘብ እንዲሁም ደግሞ ልትገበያዩባቸው የምትችሏቸው ነገሮች ሊኩዊድ አሴት ያስብላቸዋል። ስለዚህ ካሉት ውስጥ ካሽ የፊዚካል መኒው ብር የምንላቸው በእኛ እነዚህ ነገሮች ሊኩዊድ አሴት ነው የሚባሉት። እዚህኛው ኮንቴክስት ጋር ግን ስንመጣ ሊኩዊዲቲ ሲባል ሀሳቡ ኤሪያስ ናቸው። they are areas where many stop losses and pending orders exist ያደርጉበት ማለት ነው። ሶ ሊኩዊዲቲ አለ እዚህ ጋር ሲባል ስቶፕ ሎስ ያለበት ኤሪያ ነው ማለት ነው። ብዙ ሪቴል ትሬደሮች ስቶፕ ሎሳቸውን ያስቀምጡበት ኤሪያ ነው። ኦር ደግሞ ፔንዲንግ ኦርደርስ ሊሚት ኦርደር የምንለው ልክ እንደዚህ ገና ትሪገር ያልተደረገ ወይም ደግሞ ፕሮሰስ ላይ ያለ ኦርደር ማለት ነው። ሶ እነዛ ኦርደሮች ደግሞ which is ስቶፕ ሎስ አላቸው። ስለዚህ እነዛ ስቶፕ ሎሶች የሚቀመጡባቸው ኤሪያዎች ናቸው ሊኩዊዲቲ የሚባሉት። ስማርት ማኒ ታርጌትስ these zones to enter or exit large trades ማለት ቅድም እንዳለ ስማርት ማኒዎች ኦርደራቸውን ሲያደርጉ በጣም ሂውጅ የሆነ አማውንት ኦፍ ኦርደር ስለሆነ ፕሌስ የሚያደርጉት የነሱን ደግሞ ፉልፊል ሊያደርግላቸው የሚችል አማውንት ሊያገኙ አይችሉም። ሶ ያንን ነገር ፉልፊል ለማድረግ ሲፈልጉ የግዴታ የሪቴል ትሬደሮችን ስቶፕ ሎስ ሃንት ማድረግ አለባቸው የሚፈልጉትን ኦርደር ለማግኘት። ሶ ሂውጅ አማውንት ኦፍ መኒ ሴል ለማድረግ ከፈለጉ የሚሸጥላቸው አካል ሴል ማድረግ ሲፈልጉ መሸጥ ሲፈልጉ የሚገዛቸው አካል ስለሚፈልጉ ያን የሚገዛቸው ደግሞ አካል ለነሱ የሚፈልጉት አማውንት ካልተገኘ ኦፕሽናቸው ምንድነው? የሪቴል ትሬደሮችን የሌሎች ትሬደሮችን ስቶፕ ሎስ በመጠቀም የሚፈልጉትን ያክል ሊኩዊዲቲ ወደ እነሱ ጋር አድ ማድረግ ይችላሉ። ስለዚህ ስማርት ማኒዎች ታርጌት የሚያደርጓቸው ዞኖች ወይም ኤሪያዎች እነዛ ነው። ወደ ትሬድም ለመግባትም ለመውጣትም ሲፈልጉ ማለት ነው። ሶ ይሄ ነው ሊኩዊዲቲ ቤዚክ ሀሳቡ። ባየርስ ቨርሰስ ሴለር፣ ዊነርስ ቨርሰስ ሉዘር፣ ይሄ ነው የትሬዲንግ ሀሳብ። ባየር ካለ ሴለር ሊኖር ይገባል። ቅድም እንዳልነው which is
ቢግ ባንክስ ወይም ደግሞ ስማርት መኒዎች መግዛት ከፈለጉ ሴለር ያስፈልጋቸዋል፣ የሚሸጥላቸው አካል ይፈልጋል። ሪቨርሱም እንደዛው አሰቡ። መሸጥ ከፈለጉ ደግሞ የሚገዛቸው አካል ይፈልጋል። ሶ ዊነርስም እንዳሉት ውስጥ በትሬዲንግም ላይ ደግሞ ዊነር ካለ ሉዝ የሚያደርግ አካል አንዱ ዊን ለማድረግ አንደኛው ሉዝ ማድረግ አለበት። ሶ when you lose ደግሞ ትሬድ you are adding liquidity to the market ማለት ነው። ሀሳቡ ይሄ ነው። ዊነሮቹ ኦልሬዲ ምንም ሊኩዊዲቲ አላደረጉም። ባይሆን ሉዝ ያደረጉት ግን ምን ይሆናሉ ማለት ነው? ሊኩዊዲቲ ነው የሚሆኑት፣ አድ ያደርጋሉ። which is እናንተ ሉዝ አደረጋችሁ ማለት ገንዘባችሁን ለማርኬቱ ሰጣችኋል ማለት ነው። ይሄ ነው ሀሳቡ። ሶ ሉዝ ያደረጉት ትሬደሮች they are adding liquidity to the market ማለት ነው። እናንተ ገንዘባችሁ ከሰራችሁ you already lose the trade። ስለዚህ ምን አደረጋችሁ ማለት ገንዘባችሁን ለማርኬቱ ፕሮቫይድ አደረጋችሁ። ያን ገንዘብ እናንተ ፕሮቫይድ አደረጋችሁት ደግሞ እነ ቢግ ባንክስ ፋይናንሻል ኢንስቲትዩሽንስ ይጠቀሙበታል። ሌሎቹ በእናንተ አጌንስት ይሉት እናንተ ሴል ብላችሁ ከሆነ ሉዝ ያደረጋችሁ ትሬዱን ባይ ብለው የገቡት ደግሞ የእናንተ ገንዘብ እነሱ ጋር ይሆናል። so you are adding liquidity ማለት ያ ነው ሀሳብ። ሊኩዊዲቲ መሆን ካልፈለጋችሁ ግዴታ ይሄን ኮንሰፕት መረዳት አለባችሁ። የቱ ጋር ነው ስቶፕ ሎስ ሃንት የሚደረገው? ስቶፕ ሎስን የቱ ጋር ነው ማስቀመጥ ያለብኝ? የቱ ጋር ነው ሃንት የሚደረገው? ሃንት ተደርጓል አልተደረገም? ስቶፕ ሎስን ወስደዋል አልወሰዱም? የሚፈልጉትን ኦርደር አግኝተዋል አላገኙም? የሚለውን መረዳት አለባችሁ ማለት ነው። ቢኮዝ ሊኩዊዲቲ የሚጀምረው ይሄን የምትማሩት ለዚህ ሀሳብ ስለሆነ እናንተም ስቶፕ ሎሳችሁ ሃንት እንዳይደረግ ስለሆነ ማለት ነው። እሺ ሊኩዊዲቲ is a problem for smart money not retail traders። አሁን ሊኩዊዲቲ ችግሩ ለማን ነው ካልን ለስማርት መኒዎች ነው። ለሪቴል ትሬደሮች ለኛ ፕሮብለም አይደለም ሊኩዊዲቲ። እኛ ኦርደር ብናደርግ ትንሽ አማውንትን ኦርደር የምናደርገው መግዛት ብንፈልግ ወይም መሸጥ ብንፈልግ ትንሽ አማውንት። ሊኩዊዲቲ ፕሮብለም የሚሆነው ለስማርት መኒዎች ነው። ቢኮዝ እነሱ የሚፈልጉትን ያክል ኦርደር ማግኘት ስለማይችሉ እነሱ ጋር እጥረት ይገጥማል ማለት ነው። ሲምፕሊ የገንዘብ እጥረት ስለሚገጥማቸው ነው የኛን ስቶፕ ሎስ ሃንት የሚያደርጉት። ወደኛ ስቶፕ ሎስ የሚመጡት እኛ ስንከስር ለነሱ አድ የምናደርግላቸው ሊኩዊዲቲ ቢኮዝ እነሱ ምን ስላለባቸው ነው? እጥረት ስላለባቸው የሊኩዊዲቲ ኦርደር ለማድረግ ሲፈልጉ የሚፈልጉትን ያክል አማውንት ስለማያገኙ ያ ሊኩዊዲቲ ግዴታ ያስፈልጋቸው። ስለዚህ it's a problem for smart money ለኛ አይደለም። smart money will cause you to lose your trades in order to add liquidity into the market to fulfill their large orders። በቃ ሀሳቡ ይሄ ነው። ችግሩ ለነሱ ነው። በቃ የሚቸግራቸው ነገር እነሱ ገንዘብ ይቸግራቸዋል። ካያችሁ ባንኮች በጣም ይፈልጋሉ ገንዘብ አይደል? እነዚህ ደግሞ እያወራን ያለ ነው ናት ኮሜርሻል ባንክስ፣ እነዚህ ቢግ ባንክስ ናቸው። ማርኬቱን የሚያንቀሳቀሱት ናቸው እነዚህ ኮሜርሻል ባንክስ። ላስት ታይም ላይ መጀመሪያ ቤዚክስ ኦፍ ፎሬክስ ትሬዲንግ ላይ ስንማር አይተናል። ኮሜርሻል ባንክስ አይደሉም። ኮሜርሻል ባንክ ኦፍ ኢትዮጵያ፣ አዋሽ ባንክ እነዚህኞቹ ኮሜርሻል ባንክስ ናቸው። ከነሱ የበለጡ ናቸው እነዚህ ቢግ ባንክስ የሚባሉት ስማርት ናቸው። ጄፒ ሞርጋን በጣም ፓወርፉል የሆኑ ባንኮች ናቸው። እነሱ ኦርደር የሚያደርጓቸውን ትሬዶች ፉልፊል ማድረግ ስለሚያስቸግራቸው ወይም ደግሞ የሚፈልጉትን ያክል አማውንት ወይም ደግሞ ሊኩዊዲቲ ስለማያገኙ የኛን ስቶፕ ሎስ ሃንት ያደርጋሉ። ስለዚህ እኛ ሉዝ እንድናደርግ ትራፕ የሚያዘጋጁልን ፐርፐዝሊ ሉዝ እንድናደርግ ነው። ስለዚህ እናንተ ይሄንን ኮንሰፕት ከተረዳችሁት ያንን ነገር ቀድሚያ ቴክ መደረጉን እነሱ የሚፈልጉትን ኦርደር ፉልፊል ማድረጋቸውን ቼክ ማድረግ ይኖርባቸዋል። ሊኩዊዲቲ ስንል ቅድም እንዳልነው በቃ ሰመራይዝ ስናደርገው ኦርደሮች አሉ ፕላስ ስቶፕ ሎስ ማለት ነው። ኦርደርስ ፕላስ ስቶፕ ሎስ። እኛ ለምሳሌ ትሬድ ስንገባ ባይ ኦርደር እናስቀምጣለን ኦር ደግሞ ሴል ኦርደር እናስቀምጣለን። ሁለቱም ኦርደሮች ናቸው። ሁለቱም ኦርደሮቻችን ላይ ደግሞ ምን ይኖራሉ? ስቶፕ ሎስ እናስቀምጣለን። which is ትሬዳችን ኢንቫሊዴት በሚሆንበት ኤሪያ ላይ ከዚህ በላይ ኪሳራ መክሰር አንፈልግም ብለን ኪሳራችንን አቁም ብለን ሊሚት የምናስቀምጥበት ኤሪያ ወይም ዞን ማለት ነው። ሶ ስቶፕ ሎሳችን አለ ፕላስ ኦርደር፣ ሁለቱ ሲጨመሩ ምን ይፈጥራሉ? ሊኩዊዲቲ ክሬት ያደርጋሉ። ሶ ሊኩዊዲቲ ሲባል ሀሳቡ በዚህኛው በትሬዲንግ ተርሙ ኦርደርስ ፕላስ ስቶፕ ሎስ ማለት ነው። እሺ ስለ ሊኩዊዲቲ ስንል ሁለት አይነት ስቶፕ ሎሶች አሉ። ኦብቪየስሊ ስቶፕ ሎሳችንን ስናስቀምጥ ትሬዲንግ ላይ ሁለት ነገር ነው ያለው፣ ባይ አለ ኦር ደግሞ ሴል ነው የምናደርገው አይደል? ወይ እንገዛለን ወይ እንሸጣለን። ሶ ሁለቱም ሳይድ ላይ ምን ይኖራል? ስቶፕ ሎስ ይኖራል። ስንገዛም ስንሸጥም የኪሳራችንን የምንገድብበት ኤሪያ አለ፣ የምናስቀምጠው አማውንት መጠን አለ፣ ገደብ አለ። ሶ ያ ነው በሁለቱም ሳይድ ስቶፕ ሎስ አለ ማለት። ስለዚህ በሁለቱም ሳይድ ሊኩዊዲቲ አለ ማለት ነው። ይሄ ምን ይባላል? ባይ ሳይድ ሊኩዊዲቲ ኤንድ ሴል ሳይድ ሊኩዊዲቲ ይባላል።
ቢኮዝ በሁለቱም ሳይድ ትሬድ ብንገባ ስቶፕ ሎስ ሳናስቀምጥ ትሬዳችንን አንወስድ። ቢኮዝ ስቶፕ ሎስ ካልተጠቀምን ኦብቪየስሊ በእኛ አጌንስት ከመጣብን ያለንን ብር በሙሉ ነው የምናጣው ማለት ነው። ስቶፕ ሎስን ከዚህ በፊት ተምረናል። which is ተጠቀሙን ማለት ነው። ካለን ካፒታል ላይ የምንፈልገውን ለምንወስደው ትሬድ አክሰፕት የምናደርገውን ኪሳራ መድበን ነው ትሬዳችንን የምንወስደው። በዛው ልክ እኛ ይሄ ትሬድ እንደዚህ ከሆነ ይሄንን ያክል ፕሮፊት ሜክ ማድረግ ፈልጋለሁ፣ ካልሆነ ደግሞ እኔ በምፈልገው ፕሪዲክት ባደረኩት ወይ ደግሞ ፕራይስ ካልሄደ ደግሞ ይሄን ያክል ኪሳራ አክሰፕት አደርጋለሁ ብለን የምንገባበት ነው። just like business ማለት ነው። ስለዚህ ያን ስቶፕ ሎስ ካላስቀመጣችሁ are just gambling still, which is ስቶፕ ሎስ ስታስቀምጡ ኢንቫሊዴት የሚሆንበትን ኤሪያ ቼክ አድርጋችሁ ፕራይስ ከዚህ ጋር ከመጣ በፍጹም ይሄ ትሬድ ትክክል አይሆንም ብላችሁ የምታስቀምጡበት። ስለዚህ በሁለቱም ሳይድ ሊኩዊዲቲ አለ። ይሄንን መረዳት አለባችሁ። ሊኩዊዲቲ ኦልዌይስ ስቶፕ ሎስ እና ኦርደር ላይ ነው ፎከስ የሚያደርገው ካልን ስቶፕ ሎስ ደግሞ የቱ ጋር ይቀመጣል? በባይ ሳይድም ይቀመጣል፣ በሴል ሳይድም ሊኩዊዲቲ ይቀመጣል ማለት። በሁለቱም ሳይድ ላይ ሊኩዊዲቲ አለ ኦብቪየስሊ። ሶ ፕራይስ እንደዚህ እንዲንቀሳቀስ የሚያደርገው ሊኩዊዲቲ ቴክ እያደረገ ነው ሙቭ የሚያደርገው። ከላይ ያለውንም የሴል ሳይድ ሊኩዊዲቲ የባይ ሳይድ ሊኩዊዲቲ፣ ከታች ያለውንም የሴል ሳይድ ሊኩዊዲቲ እየወሰደ ነው ፕራይስ የሚንቀሳቀስ። እዚች ጋር ሜቢ ያልጠቀስኩላችሁ እዚች ጋር የምታዩት ለምሳሌ ያክል ምን እያደረገ ነው? እዚች ጋር ብሬክ ኦፍ ስትራክቸር ሰጠን፣ ድጋሚ መጣ እዚች ጋር። ሶ ፕራይስ ልክ እንዲተመልሶ እዚችኛዋ ጋር የምታዩት ምን አለች? ዲማንድ ዞን አይደለ? ላስት ታይም ላይ በተማርነው መሰረት ዲማንድ ዞን እዚች ጋር አለች። ፕራይስ ከዚችኛዋ ሬንጅ ጀምረን እናሰምርና ዲማንድ ዞናችንን ፕራይስን እዚች ጋር እንጠብቃለን። ከዛ ስቶፕ ሎሳቸው የቱ ጋር ነው የምናደርገው? እዚች ጋር አይደለ? ስቶፕ ሎስ የምትቀመጠው እዚች ፓርት ላይ ነው ስቶፕ ሎስ የሚቀመጠው። ልክ ዲማንድ ዞናችን እንዲያርገን ካሰመርን በኋላ ስቶፕ ሎሳችን እዚህ ጋር እናደርጋለን። ከዛ እስከ ድረስ ታርጌት እናደርጋለን፣ ቴክ ፕሮፊት እስከዚህ። ሶ ኦብቪየስሊ እዚች ጋር ስቶፕ ሎስ አለ። ምን ይባላል ይሄ? ሴል ሳይድ ሊኩዊዲቲ አለ። ስለዚህ ይሄንን ስቶፕ ሎስ ካስቀመጥን በኋላ ትሬዳችንን ስንገባ ልክ ለምሳሌ ቴክ ፕሮፊታችሁን እዚህ ጋር ካደረጋችሁትና ቴክ ፕሮፊታችሁን ሳይነካ መቶ ፕራይስ ምን ያደርጋል? እዚህ ጋር ያለውን ስቶፕ ሎስ ኦልሬዲ ያስቀመጡ ስላሉ ቴክ ፕሮፊታችሁን ስቶፕ ሎሳችሁን ይወስድና ድጋሚ ወደ ላይ ይወጣል ማለት ነው። አሁን እዚህ ጋር የምታዩት ፕራይስ ወደ ታች የወረደው ምን ሀንት ለማድረግ ነው? ስቶፕ ሎስ ሀንት ለማድረግ። ቢኮዝ ሙቭመንቱን ካያችሁት ምን እያደረገ ነበር? አሪፍ ሙቭመንት ነው። ብሬክ ኦፍ ስትራክቸር እዚህ ጋር ሰጥቷል። ከዛ እዚህ ጋር ሎ ክሬት አደረገ። ከዛ እንደዚህ መጥቶ እንደዚህ ወጥቶ ነው አይደል እንዲህ መውጣት የነበረበት። ግን እቺኛዋን ሎ ምን ያደርጋታል? ፕራይስ ወደ ላይ የበለጠ ፈርዘር ወደ ላይ ከመውጣቱ በፊት እዚህ ጋር ያለውን ስቶፕ ሎስ በደንብ ይወስድና የሚፈልገውን ኦርደር ካገኘ በኋላ በደንብ ፈርዘር ወደ ላይ ይወጣል ማለት ነው። ስለዚህ እዚህ ጋር ኦርደር ሲያንሳቸው በኃይለኛው አግሬሲቭ የሆነ ሙቭመንት ክሬት ያደርጉና እዚች ጋር ያለውን ስቶፕ ሎስ ሃንት አድርጎ ወደ ላይ ይወጣል። ሶ ይሄ ምን ይባላል? ሊኩዊዲቲ ስዊፕ አደረገ ይባላል። ኮንሰፕቱ ያ ነው። ሊኩዊዲቲ ነበረ እዚህ ጋር፣ ያንን ሊኩዊዲቲ ወሰደ ማለት ነው። ሊኩዊዲቲ ስዊፕ ይባላል። ይሄው ካያችሁ ብዙ ጊዜ ቻርት ላይም አናላይዝ አድርገን ስንልክ ካያችሁ እቺኛው ዶላር ሳይን ሪፕሬዘንት የምታደርገው ሊኩዊዲቲ እንዳለ የሚያሳየው። ሶ እዚች ጋር ልክ እንደዚህ ላይኗን አስምረን እዚች ጋር ደግሞ ያለችው አፓርት ምንድነች? ተች ያደረገቻች ኤሪያ የምታዩት ስዊፕ ስላደረገቻት። ሶ እዚች ጋር ሊኩዊዲቲ ነበረ። የትኛው ቴክ አደረገው? እዚህ ጋር ያለው ማለት። ስለዚህ ይሄኛው ስዊፕ ተደርጓል ሊኩዊዲቲ ይባላል። ሶ ሊኩዊዲቲ ስዊፕ ከተደረገ በኋላ እዚህ ጋር ያለውን ኤሪያ ደግሞ በደንብ ፎከስ አድርገን እንጠብቀዋለን። ቢኮዝ ሊኩዊዲቲ የወሰደ ኤሪያ ስለሆነ በደንብ በኮንፊደንስ ትሬዱን ወደ ባይ ሳይድ ማየት እንችላለን ያለ ፍርሃት ማለት ነው። ነገር ግን ሊኩዊዲቲ ያልወሰደ ግን ከሆነ አስፈሪ ነው የሚሆነው። ምክንያቱም በየትኛው ሰዓት ሊመጣና ሊመለስ እንደሚችል አግሬሲቭሊ መጥቶ ፕራይሱን ሊወስድ ሊኩዊዲቲ ሊወስድ እንደሚችል ሹር መሆን ስለማንችል ምን እናደርጋለን? ሞር ኦፍ ሊኩዊዲቲ ከተወሰደ በኋላ በኮንፊደንስ መውሰድ እንችላለን። የሚፈልጉትን ኦርደር ኦልሬዲ ቴክ ስላደረጉ ማለት ነው። ሊኩዊዲቲ ተወስዷል ማለት ኦርደር አጥሯቸው ነበረ ቢግ ባንክስ፣ ያን ሊኩዊዲቲ ሲወስዱ የሚፈልጉትን ኦርደር አግኝተዋል ማለት ነው። ሶ በዚህ ጊዜ እኛም በኮንፊደንስ አብረን ከስማርት ማኒዎች ጋር ትሬድ ማድረግ እንችላለን ማለት ነው። ሶ ቅድም እንደጠቀስነው ባይ ሳይድ እና ሴል ሳይድ ሊኩዊዲቲ አለ። ባይ ሳይድ ሊኩዊዲቲ የሚባለው አባቭ ሃይ ላይ የሚገኝ ነው እዚህ ጋር ማለት ነው። ለምሳሌ እኛ ባይ ብለን የምንገባው እዚህ ጋር ነው ወደ ላይ። ሶ ሊኩዊዲቲው የሚቀመጠው የቱ ጋር ነው? የባይ ሳይድ ከሆነ ከላይ ነው የሚገኘው የባይ ሳይድ ሊኩዊዲቲ። ሶ የሴል ሳይድ ሊኩዊዲቲ ደግሞ እዚች ጋር ሴል ብለን ከገባን ከታች ላይ የሴል ሳይድ ሊኩዊዲቲ ይገኛል ማለት ነው። ቢሎው ሎስ። ዋይ ኢዝ ሊኩዊዲቲ ኢምፖርታንት? ሊኩዊዲቲ ለምንድን ነው አስፈላጊ የሆነው ብለን ከጠየቅን አንደኛው ኢት ክሬትስ ማርኬት ሙቭመንት። አንደኛው ምክንያት ይሄ ነው። ሊኩዊዲቲ አስፈላጊ የሆነው ሊኩዊዲቲ
ሙቭመንቱን የሚያንቀሳቅሰው ፕራይስን ወደ ላይ በደንብ ወደ ታች ሙቭ እንዲያደርግ የሚያደርገው ሊኩዊዲቲ ሲኖር ነው። አሪፍ የሆነ ሙቭመንት የሚኖር ፕራይስ ላይ ማለት ነው። which is last time ላይ ሜንሽን አድርገናል። ዲማንድ እና ሰፕላይ ነው ብለናል። ግን ደግሞ ልክ እንደዚህ የምታዩዋቸውን አሪፍ የሆኑ ሙቭመንቶችን ክሬት የሚያደርገው ቮሊዩም ኖሮት የሚንቀሳቀሰው ፕራይስ ሊኩዊዲቲ ካለ። ሊኩዊዲቲ ከሌለው ለምሳሌ እንዴት ነው የሚሆነው? እንደ ኢትዮጵያና እንደ ዩኤስዲ ቻርት ነው የሚሆነው። ቼክ አድርጉት። ትሬዲንግ ቪው ላይ ገብታችሁ ምንም አይነት ሙቭመንት የለውም የኢትዮጵያና ዩኤስዲ ቻርት which is ሊኩዊዲቲ ስለሌለው ማለት ነው። ስለዚህ ሙቭመንት ክሬት ያደርጋል ማርኬት ላይ። ለዛ ነው እኛም ፕሪፈር አድርገን ለምሳሌ ፎሬክስ ማርኬቶች ላይ በጣም ትኩረት የምናደርገው ሊኩዊዲቲ ስላለ ነው። ዩሮ ዩኤስዲ ላይ ደግሞ በጣም ካሉት ውስጥ በጣም አሪፍ ነው ሊኩዊዲቲ ያለው ነው ብለን ሶ ዩሮ ዩኤስዲ፣ ጂፒፒ ጄፒዋይ፣ ጂፒፒ ዩኤስዲ እነዚህ ሜጀር ፔሮች አሪፍ የሆነ ሙቭመንት አላቸው which is አሪፍ የሆነ ሊኩዊዲቲ ያለ ማለት ነው። and it is used by institutions የሚጠቀሙት ስለሆነ ነው ሊኩዊዲቲ አስፈላጊው። ሊኩዊዲቲ እናንተ እንግዲህ ከተረዳችሁ በኋላ ሊኩዊዲቲ መወሰዱን የሚፈልጉትን ስማርት መኒዎች ወይም ቢግ ባንክስ የሚፈልጉትን ኦርደር ማግኘታቸውን ካረጋገጣችሁ አብራችሁ ከነሱ ጋር ትሬድ ታደርጋላችሁ። ሶ ኢንስቲትዩሽኖች የሚጠቀሙት ኮንሰፕት ስለሆነ ፕሮብለሙ ደግሞ የቢግ ባንክስ ወይም ደግሞ የስማርት መኒዎች ፕሮብለም ስለሆነ ያንን ችግራቸውን ከተፈታ እናንተ ያንን ነገር ደግሞ መረዳት ከቻላችሁ አብራችሁ ትሬድ ማድረግ ትችላላችሁ። ጥቅሙ ያ ነው። and it helps to predict reversals ሪቨርሳሎችን ፕሪዲክት ለማድረግ ይጠቅማል። ለምሳሌ እዚህ ጋር የምታዩት ልክ ፕራይስ መጥቶ እዚች ጋር የተቀመጠውን ስቶፕ ሎስ ሃንት ካደረገ በኋላ ሊኩዊዲቲ ስዊፕ ካደረገ በኋላ ወዴት ነው የወጣው? የበለጠ ወደ ላይ ወጣ አይደል? ሶ ሪቨርሳል መኖሩን ወይም ደግሞ ሪቨርሳሎችን ቴክ እንድናደርግ ያስችላል ሊኩዊዲቲ። ስለዚህ እዚህ ጋር የምታዩትን የሴል ሳይድ ሊኩዊዲቲ ከወሰደ በኋላ ፕራይስ ወደ ላይ ይወጣል። የባይ ሳይድ ሊኩዊዲቲ ደግሞ ከላይ መጥቶ ከወሰደ ወደ ታች ይወርዳል። ስለዚህ ኢምፖርታንሱ it helps to predict ሪቨርሳሎችን ፕሪዲክት ለማድረግ ያስችለናል። and it traps ሪቴል ትሬደሮችን ትራፕ ያደርጋል። ወጥመድ ውስጥ ሪቴል ትሬደሮችን ይከተል ሶ የነሱን ስቶፕ ሎስ ሃንት ያደርጋል ማለት ነው። ስለዚህ እኛ ሞር ኦፍ እንደዚህ አይነቱን ነገር ላይ በጣም መጠቀቅና በተቻለን አቅም ሊኩዊዲቲ ስዊፕ መደረጉን ቼክ ማድረግ አለብን። ለዛ ነው ብራድጎ በጣም ስትራቴጂ ላይ ፎከስ የሚያደርገው የትኛውን ኢንትሪውን ሲያደርግ ሊኩዊዲቲ ሳይወሰድ ትሬድ አይወስድም። and ደግሞ እሱ ሊኩዊዲቲ ብሎ የሚወስደው ሞር በደንብ ኮንዘርቫቲቭ የሆነ ስትራቴጂ ስለሆነ የሱ ሊኩዊዲቲ ላይ ቪ ሼፕ ክሬት ማድረግ አለበት ብሎ ነው የሚያስቀምጠው። ብዙ ቪዲዮዎችን ካያችሁ ሊኩዊዲቲ ስዊፕ የሚለው እሱ ቪ ሼፕ ክሬት ማድረግ አለበት ነው። ቪ ሼፕ አሁን ሉክ ይሄኛው መጥቶ ወረደ አይደል? ሊኩዊዲቲ ስዊፕ እንደሆነ የሚያረጋግጠው እዚህ ጋር የምታዩትን ቪ ክሬት አድርጓል። ከዚህ ወረደ እንደዚህ አግሬሲቭሊ ሙቭ አደረገ ወደ ዳውን ሳይድ፣ ከዛ አፕ ሳይድ እንደዚህ ክሬት አደረገ። ሶ እቺ ቪ ሼፕ ትባላለች። ሶ እንደዚህ አይነት ሙቭመንት ወይም ደግሞ እንደዚህ አይነት ሼፕ ክሬት ካላደረገ ቫሊድ የሆነ ሊኩዊዲቲ ነው ብሎም አይወስዱም። ስቲል ብዙ አይነት ሊኩዊዲቲዎች አሉ። አሁን እቺ የምታዩት እዚች ጋር ያለችው ትንሿ ራሱ ሊኩዊዲቲ ስዊፕ ናት። ለሱ ግን ሞር ኦፍ ኮንዘርቫቲቭ ለመሆን እንደዚህ አይነቱን ቪ ሼፕ ክሬት ማድረግ አለበት ብሎ ያስቀምጣል። ሶ አሁን ይህንን ሁሉ ካየን በኋላ ሁላችሁም መቼስ ስቶፕ ሎሳችሁ አንተ እንዲደረግ አትፈልጉም ወይም ደግሞ ሊኩዊዲቲድ መሆን አትፈልጉም። ስለዚህ ሊኩዊዲቲ ዞኖችን እንዴት ነው የምንለየው? ሊኩዊዲቲ የቱ ጋር ነው የሚቀመጠው? ስማርት መኒዎች ትኩረት የሚያደርጉባቸው ዞኖች ወይም ኤሪያዎች የቱ ጋር ናቸው? ያንን መለየት ከቻላችሁ እነዛ ኤሪያዎች ላይ ስማርት መኒዎች መጥተው ሊኩዊዲቲ እስከሚወስዱ ድረስ የሚፈልጉትን ኦርደር እስከሚያገኙ ድረስ ኢንተራክት አድርጉን ትሬድ ነው። ሶ ለዚህ ምሳሌ የሚሆን አሳያችኋለሁ። ላስት ታይም ሀፕን ያደረገውን ዩሮ ዩኤስዲ ላይ ቼክ ካደረጋችሁት ፖስት አድርጌው ነበር። እንዲሁም ጂፒፒ ዩኤስዲ ላይ ትሬድ ያልገባ ነው ነበር which is እየጠበቅን የነበረ ሊሚት ኦርደር ነው። ያልገባንበት ሪዝን አንዱ ይሄኛው ሊኩዊዲቲ ቴክ ስላላደረገ whatever ሙቭ ቢያደርግም ፕራይስ ሊኩዊዲቲ ቴክ ሳያደርግ አንገባው፣ ኮንፊደንስ ኖሮን ትሬዱን አንወስደውም። ስለዚህ ሊኩዊዲቲ መውሰዱን አለመውሰዱን እንዴት ነው የምናረጋግጠው? ሊኩዊዲቲ የቱ ጋር ነው ያለው ስንል ይሄን ጥያቄ በዚህኛው ሐሳብ መመለስ እንችላለን። ሊኩዊዲቲ ዞንስ የሚባሉት አንደኛው ኢኳል ሃይስ ናቸው። ኢኳል ሃይ ክሬት ከተደረገ ይሄ ብዙ ጊዜ በፕራይስ አክሽን ደብል ቶፕ የሚባለው ማለት ነው። ደብል ቶፕ ካያችሁት ወደ ላይ እንደዚህ ይወጣል ይወርዳል፣ ከዛ ድጋሚ ወደ ላይ ይወጣል ይወርዳል። እኩል ሃዮችን ክሬት አደረገ ወይም ደግሞ ሬዚስታንስ ሌቨል እንደሚባለው ኮንሰፕት ማለት ነው። እዚህ ጋር ምን ያህል ሰፖርት ኤንድ ሬዚስታንስ ኢኳል ሃይ እና ኢኳል ሎ እንደሚባሉት ናቸው። ቤዚካሊ ኢኳል ሃይ እና ኢኳል ሎ ሲባል ለምሳሌ ኤግዛክት ኢኳል መሆን አለባቸው ማለት አይደለም። ለምሳሌ አንዱ ሊንሻፈፍ ይችላል። ወር ደግሞ ለምሳሌ እዚህ ጋር የምታዩት አሁን ኢኳል ሃይ እና ኢኳል ሎን ሪፕሬዘንት የሚያደርገው ወደ ላይ ወጣ
ወረደ፣ ወደ ላይ ወጣ፣ ወረደ። ሶ ይሄኛው የሚያሳየው ኢኳል ሃይ ነው። እዚህ ጋር ደግሞ ያለው ኢኳል ሎ ነው። ግን ኦልዌይስ እንደዚህ እንዳትጠብቁ። ተመሳሳይ ቻርት ላይ ይሄ ኤክስፔክቴሽን ነው እንጂ ሪል ቻርት ላይ ስትገቡ እንደዚህ አይደለም የምትሄዱት። አትሊስት የሆነ ያክል ቢንሻፈፍ ይችላል ወይ ደግሞ ትንሽ በለጥ ሊል ይችላል። ስቲል ኢኳል ሃይ ተብሎ ነው የሚወሰደው። ግን ብዙ ጊዜ ፕራይስ እንደዚህ አይነቱ ሼፕ ይሰራል ብዙ ጊዜ። ይሄ ደግሞ በፕራይስ አክሽን ቅድም እንዳልነው ደብል ቶፕ የሚባለው ሀሳብ ይሄኛው ነው። አንድ ደግሞ ደብል ቦተም ይባላል። ስለዚህ እነዚህ ላይ ሊኩዊዲቲ አለ ማለት ነው። አንደኛው ኢኳል ሃይስ ላይ እና ኢኳል ሎውስ ላይ ሶ እንደዚህ አይነቱን የፕራይስ ክሬት ሲያደርግ እንደዚህ አይነቱን ፕራይስ ሙቭመንቱ ክሬት ሲያደርግ መጠንቀቅ ያስፈልጋል። ኢኳል ሃይ ክሬት ሲያደርግ ወይም ደግሞ ኢኳል ሎው ቢኮዝ እዛ ኤሪያ ላይ ሊኩዊዲቲ ስላለ ማለት ነው። ከዛ በተጨማሪ ሰፖርት ኤንድ ሬዚስታንስ ላይም ሊኩዊዲቲ አለ ወይም ደግሞ ኮንሶሊዴሽን ኤሪያስ ላይ ላስት ታይም ላይም ስለ ሬንጂንግ ስናይ ኮንሶሊዴሽን ኤሪያ ላይ ትሬድ የማንወስድበት ሪዝን ሊኩዊዲቲ ስላለ እኛ ሊኩዊዲቲ መሆን ስለማንፈልግ ለዛ ነው ሬንጂንግ ኤሪያ ላይ ቦዝ ሳይድ ሴትአፕ ቢኖርም ባይም ሴልም ለመግባት ሴትአፕ ብናገኝም ግን በኮንፊደንስ ትሬዱን የማንወስደው ሊኩዊዲቲ ኤሪያ ስለሆነ ኮንሶሊዴሽን ኤሪያዎች የሊኩዊዲቲ ዞኖች ናቸው። ስማርት ማኖች እንደ ትራፕ የሚጠቀሙበት ማለት ነው። ስለ ኢንዱስመንት ስናይ አይተን ነበር አይደል? እነዚህ ኢኳል ሃይ እና ኢኳል ሎውንም አይተናቸው ሜንሽን አድርገን ኢንዱስመንት ላይ ሶ ኮንሶሊዴሽን ኤሪያስ ላይም እንደዚሁ አለ ማለት ነው ሊኩዊዲቲ። ለዛ ነው የማንወስደው ሊኩዊዲቲ እስኪወሰድ ድረስ እንጠብቃለን። ስለዚህ የትኛው ላይ ነው በጣም በዝርዝር ስንመለከታቸው እንግዲህ ሊኩዊዲቲ ያለባቸው ኤሪያዎች ስማርት ማኖች ፎከስ የሚያደርጉባቸው እነዚህ ነው። ብዙ ጊዜ ኢንዱስመንት ያለው ማለት ነው ይሄኛው ኢኳል ሃይ ነው። እነዚህ ላይ ስቶፕ ሎስ ይቀመጣሉ። እንዴት ነው የሚገቡት? ትሬድ ሲገቡ አሁን ሉክ ፕራይስ እንደዚህ ወጣ አይደል? እዚች ጋር ወረደ። ሶ እዚች ጋር ሲመጣ ምን ያደርጋሉ ትሬደርስ? ስቶፕ ሎሳቸውን እዚች ጋር ያደርጉና ከፍ አድርገው ትንሽ ከዚችኛው ጫፍ ትንሽ ከፍ ያደርጉና ኢንትሪያቸውን እዚህ ጋር አድርገው ሴል ይገባሉ እስከት እስከዚህ። ስለዚህ እዚህኛው ኤሪያ ላይ ምን ይቀመጣል ማለት ነው? ስቶፕ ሎስ አለ ማለት ነው። ስለዚህ ሊኩዊዲቲ ደግሞ ማለት ስቶፕ ሎስ ያለበትና ኦርደር የተደረገበት ኤሪያ አንድ ላይ ሲመጣ ሲሆን ሊኩዊዲቲ ክሬት ያደርጋል ማለት ነው። ስለዚህ እነዚህ ኤሪያዎች ላይ ኢኳል ሃይ ላይ ኢኳል ሎው ላይ ሊኩዊዲቲ አለ ማለት ነው። ሶ ይሄንን በደንብ መረዳት ሊኩዊዲቲ ያለባቸው ኤሪያዎችን ከለየን በኋላ ኔክስት ደግሞ እንዴት አድርጎ ነው ሊኩዊዲቲውን የሚወስደው ከዛ ደግሞ እኛ ነው እንዴት ነው ትሬዳችን የምናደርገው የሚለውን ደግሞ እናያለን። መጀመሪያ ግን አሁን በደንብ አድርጋችሁ ዞኖቹን ለዩ። የቱ ጋር ነው ሊኩዊዲቲ ያለው? ሁለተኛው ደግሞ ሊኩዊዲቲ ያለበት ኤሪያ ይሄኛው ነው። እዚህ ጋር የምታዩት ስዊንግ ሃይ እና ስዊንግ ሎ ይባላል። እነዚህ ጫፎች ላይ ሊኩዊዲቲ አለ። ለምሳሌ ሉክ እዚህ ጋር ወደ ላይ ወጣ፣ ወረደ፣ ወደ ላይ ወጣ። ይሄኛው ሃይ ክሬት አድርጓል፣ ሎ ክሬት አድርጓል። ድጋሚ እዚህ ጋር ሃይ ክሬት አደረገ which is higher high። እዚህ ጋር ብሬክ ኦፍ ስትራክቸር ሰጠን አይደል? ሶ እቺኛዋ ስዊንግ ሃይ ናት፣ እቺኛዋ ደግሞ ስዊንግ ሎ ናት። ስዊንግ ሬንጅ ተምረናል። ሶ በስዊንግ ሃይ እና በስዊንግ ሎ መካከል ያለው ኤሪያ ወይም ጋፕ ስዊንግ ሬንጅ ነው የሚባለው። ሶ ዋናው ኮንሰፕት እዚህ ጋር እነዚህ ስዊንግ ሃይ ላይ እና ስዊንግ ሎ ላይ ሊኩዊዲቲ እንዳለ መገንዘብ ያስፈልጋል። እዚህ ጋር የምታዩት ስዊንግ ሃይ ነው፣ እዚህ ጋር ያለው ስዊንግ ሎ። ሶ ሁለቱም ሳይድ ላይ ሊኩዊዲቲ አለ። እዚህ ጋር የምታዩትም ሊኩዊዲቲ አለው፣ እዚህ ጋርም ሊኩዊዲቲ አለ። ሶ አሁን እዚች ጋር የነበረችው ሃይ ሊኩዊዲቲ ነበራት። ምን አደረገ? ፕራይስ ወደ ላይ ወጥቶ ወሰዳት ማለት ነው። ሊኩዊዲቲ ተወስዷል ማለት ነው። ከዛስ ይሄኛው አዲሱ ሃየር ሃይ ላይ ደግሞ ሊኩዊዲቲ ያገኛል። ሶ ምን መደረግ አለበት? ይሄ ወይ ወደ ላይ ወጥቶ ይሄንን ሊኩዊዲቲ መውሰድ አለበት ወይ ደግሞ ወደ ታች ወርዶ ከታች ያለውን ሎ መውሰድ አለበት። ሶ አሁን ምን አድርጓል? የታችኛውን ሊኩዊዲቲ ወስዶታል። ያልተወሰደው የትኛው ነው ታዲያ? የዚህ የላይኛው። ሶ እዚህኛው ጋር ምን አለ? ሊኩዊዲቲ አለ which is stop loss ያስቀምጣሉ። እንዴት አወክ ብትሉኝ እንደዚህ አይነቱን ወደ ታች የወረደውን ሙቭመንት ትሬድ የገቡ ትሬደሮች አሉ። ታዲያ ስቶፕ ሎሳቸው የቱ ጋር ነው የሚያስቀምጡት ካላችሁኝ እዚህ ጋር ነው፣ ጫፉ ላይ ነው የሚያስቀምጡት። እዚህ ጋር ጫፍ ያስቀምጣሉ። ትሬዳቸውን እዚህ ጋር ኢንተር ብለው ይገባሉ። እዚህ ጋር ይገቡ ይኖራሉ ኤክስትሪም ዞን ላይ ወር ደግሞ እዚህ ፓርት ላይ ይገቡ ይኖራሉ። ወሬቨር ግን ስቶፕ ሎሳቸውን የሚያስቀምጡት የቱ ጋር ነው? እዚህ ጋር ነው በዋነኛነት የሚያስቀምጡት። ለምን? ኢንቫሊዴት የሚደረግበት ኤሪያ ይሄ ስለሆነ ማለት ነው። ጫፉ ላይ ነው የሚቀመጡት። ስለዚህ ስቶፕ ሎስ ብዙ ጊዜ የሚቀመጡት ጫፍ ላይ ስዊንግ ሃይ ላይ እና ስዊንግ ሎ ላይ ስለሆነ እዛ ላይ ስቶፕ ሎስ ከተቀመጠ ደግሞ ኦርደር ካለ ሊኩዊዲቲ ይኖራል። the same thing ስዊንግ ሎ ላይም እንደዛው ማለት ነው። እዚህ ጋር ወረደ፣ ፕራይስ ወጣ፣ ድጋሚ ወረደ። እዚች ጋር ምን ሰጠን? ብሬክ ኦፍ ስትራክቸር ሰጠን፣ ቤሪሽ ብሬክ ኦፍ ስትራክቸር። ከዛ መጥቶ እዚች ጋር ድጋሚ ወደ ታች ሊወርድ ይችላል አይደል? ካልወረደም ደግሞ መብቱ ነው። ሶ እዚች ጋር የነበረችው አለች ስዊንግ ሃይ፣ ከዛ እዚች ጋር ያለችው ስዊንግ ሎ አለች። ሶ በሁለቱ መካከል ስዊንግ ሬንጅ ይባላል። ፕራይስ መቶ የትኛውን ወሰደ? የስዊንግ ሃይውን ወሰደ።
እዚህኛው ጋር ግን ያለውን የስዊንግ ሎውን አልወሰደም። ሶ ፕራይሱን አሁን እዚህ ጋር ስቶፕ ሎሳቸው የተባሉ እንዴት ነው የሚያስቀምጡት? እዚች ጋር ትሬድ ሴል ብለው ባይ ብለው ይገባሉ። ስቶፕ ሎሳቸው ጋር ያደርጋሉ፣ እዚች ጋር ያደርጋሉ። ሶ እዚህ ጋር ስቶፕ ሎስ ስለሚቀመጥ አጌን እዚህ ጋርም ሊኩዊዲቲ አለ ማለት ነው። ሶስተኛው ደግሞ ትሬንድ ላይን ይባላል። ብዙ ጊዜ ካያችሁት ወደ ጎን ፕራይስ ይሄዳል። ሙቭ ሲያደርግ እንደዚህ እያደረገ ወደ ጎን ይሄዳል። ሶ ወደ ጎን ኢኳል ስላንት የሆነ ወይም ደግሞ እንደዚህ በስላሽ አድርጋችሁ ላይኑን ስታሰምሩት ትሬንድ ላይን ክሬት ያደርጋል። ሶ በዛ ላይን ላይ ሊኩዊዲቲ ይቀመጣል። ልክ እንደዚህ አይነት ሙቭመንት ወደ ጎን እንደዚህ ሲንቀሳቀስ ፕራይስ ሊኩዊዲቲ ክሬት ያደርጋል። which is ስቶፕ ሎስ ያስቀምጣሉ። ብዙ ትሬደሮች ልክ ትሬንድ ላይን ክሬት ሲያደርግ እንደዚህ አይነት ሙቭመንት ክሬት ሲያደርግ ፕራይስ ስቶፕ ሎሳቸውን እዚህ ጋር ሎው ጋር እያስቀመጡ ከላይ ታርጌት እዚህ ጋር ታርጌት እዚህ ጋር ስቶፕ ሎስ እያስቀመጡ ታርጌታቸውን ከላይ ያደርጋሉ። በዚህኛው ኬዝ ደግሞ ሲሆን ወደ ሴል ስቶፕ ሎሳቸውን ከላይ እያደረጉ ወደ ሴል ፖዚሽን ወይም ትሬድ ይከፍታሉ ማለት ነው። ሶ በዚህ ጊዜ ምን ክሬት ያደርጋል? ትሬንድ ላይን ክሬት ያደርጋል ወይም ደግሞ ትሬንድ ላይን ሊኩዊዲቲ ክሬት ያደርጋል ማለት ነው። ባጭሩ እዚች ጋር ስቶፕ ሎሳቸውን ስለሚያስቀምጡ ማለት ነው። ይሄኛው ሶስተኛው። አራተኛው ደግሞ ሰፖርት ኤንድ ሬዚስታንስ ነው። ይሄ ኮንሶሊዴሽን ኤሪያስ ያለው ወይም ሬንጂንግ የሚባለው እንደምታዩት ሃይ ክሬት ያደርጋል፣ ሎ ተመሳሳይ የሆነ ኤሪያ ላይ ነው ፕራይስ ሙቭ እያደረገ። ሶ ዚስ ታይም ይሄኛው ምን ይባላል? ሬዚስታንስ ሌቭል ነው። ከላይ ያለው ከታች ያለው ደግሞ ሰፖርት ሌቭል። ሶ በሬዚስታንስ ሌቭሉ ላይ በሰፖርት ሌቭል ላይ በሁለቱም ሳይድ ምን አለ? ሊኩዊዲቲ አለ። ሶ ፕራይስ ምን ሊያደርግ ይችላል? አንደኛውን ሰብሮ በዚህኛው ያለው ሊኩዊዲቲ ወስዶ ወደ ላይ ሊወጣ ይችላል፣ ወር ደግሞ ወርታች ሊወርድ ይችላል። ሶ ሪቨርሳል ማፕል ሊያደርግ ይችላል፣ ስቲል ኮንቲኒዩሽን ማፕል ሊያደርግ ይችላል። እሱ ላይ ነው አሁን መጠንቀቅ ያለብን። ብዙ ጊዜ እንግዲህ እኛ በመቸኮል ፔሸንት ባለመሆን አግሬሲቭሊ ገና ሊኩዊዲቲ እንደወሰደም ትሬድ እንገባለን። ወር ደግሞ ይሄ አግሬሲቭ የሆነ ኢንትሪ የሚባለው ማለት ነው። ወር ደግሞ አንዳንዴ ደግሞ ቢጊነርስ ስንሆን ደግሞ ኢቭን ሊኩዊዲቲ ምን እንደሆነም ስለማናቅ ገና እንደዚህ ኮንሶሊዴት እያደረገ ከላይ ሴል ብለን እንገባለን፣ ከታች ባይ ብለን እንገባለን። ኮንሰፕቱ ካልተረዳን ነው የሊኩዊዲቲ which is ግን both side አለ which is ይሄ እርግጠኛ ሳትሆኑ የምትወስዱት ትሬድ ነው የሚሆነው። ቢኮዝ እዚህ ጋርም በሁለቱም ሳይድ ትሬድ ብታገኙ በሁለቱም ሳይድ ኦፕሽን ቢኖራችሁ ኦፖርቹኒቲ ቢኖራችሁ ነገር ግን በየትኛው ሳይድ ፕራይስ ስቶፕ ሎሳችሁ ሊነካ እንደሚችል ግን ልታውቁ አትችሉም። ሶ እንደዚህ አይነቱን ትሬድ ከምትወስዱ ኮንፈርም ሆናችሁ የትኛው ሊኩዊዲቲ እንደወሰደ ካረጋገጣችሁ በኋላ ከዛ በኋላ ደግሞ የሚታዩ ኮንፈርሜሽኖች አሉ። እነዛን ካያችሁ በኋላ ትሬዶች ስትወስዱ አሪፍ የሆነ ሪዘልት ታገኛላችሁ። ሶ ባጭሩ የሊኩዊዲቲ ዞንስ የሚባሉት አንደኛው ኢኳል ሃይ እና ሎ፣ ሁለተኛው ስዊንግ ሃይ ኤንድ ሎ፣ ትሬንድ ላይንስ፣ ከዛ ሰፖርት ኤንድ ሬዚስታንስ ሌቭልስ ዋናዎቹ ናቸው። ሶ ሊኩዊዲቲ ስዊፕ ቅድም ያልነው ነው። ሊኩዊዲቲ ሲወሰድ ወይም ደግሞ ስቶፕ ሎስ ሃንት ሲደረግ ሊኩዊዲቲ ተወስዷል ወይም ደግሞ ሊኩዊዲቲ ስዊፕ አድርጓል ይባላል። ሶ ፕራይስ ግራብስ ስቶፕ ሎስስ ቢፎር ሪቨርሲንግ ዳይሬክሽን። ወደታች እየወረደ የነበረው ፕራይስ ወደ ላይ እየወጣ የነበረው ፕራይስ ሊኩዊዲቲ ለመውሰድ ብሎ ወደታች ይወርድና በደንብ አድርጎ ስቶፕ ሎስ ሃንት ካደረገ በኋላ የሚፈልገውን ኦርደር ካገኘ በኋላ ወደ ላይ ሪቨርስ አድርጎ ይወጣል። ስለዚህ ያ ምን ይባላል? ሊኩዊዲቲ ስዊፕ ወይም ደግሞ ስቶፕ ሎስ ሃንት ተደርጓል ይባላል። ሶ ብዙ ጊዜ ሞስት ቢጊነርስ ጌት ትራፕድ ሂር ማለት ነው። ብዙ ትሬደሮች እንግዲህ የነሱ ስቶፕ ሎስ እየነካባቸው ወደ እነሱ ወደሚፈልጉት ዳይሬክሽን የሚሄድበት ሪዝን ይሄንን ባለመረዳት ነው። የሊኩዊዲቲ ኮንሰፕት ሳይንስ ኦፍ ሊኩዊዲቲ ስዊፕ ምንድነው? ምልክቶች የምናገኘው አሁን ይሄ ወሳኝ ነው አይደለ? አሁን ዞኖቹን አወቃችሁ የቱ ጋር ሊኩዊዲቲ እንዳለ። ኢኳል ሃይ ብለናል፣ ኢኳል ሎ ብለናል፣ ስዊንግ ሃይ፣ ስዊንግ ሎ፣ ትሬንድ ላይን፣ ሰፖርት ኤንድ ሬዚስታንስ ሌቭል ብለናል። እነዚህ ላይ ሊኩዊዲቲ አለን ካለ በኋላ አሁን ቀጣይ ምንድነው ምልክቱ? ሊኩዊዲቲ መወሰዱን ቢግ ባንክስ የሚፈልጉትን ኦርደር ማግኘታቸው በምንድን ነው የምናረጋግጠው? ምንድን ነው ምልክታችን ካለን አንደኛው ሪዝን ወይም ደግሞ አንደኛው ምልክት ፌክ ብሬክአውት ነው። የውሸት ብሬክአውት ያደርጋል። ብዙ ጊዜ ለእንደ ሴሽን ላይ ይፈጠራል። በዚህ ሴሽን ከ4 ሰዓት ጀምሮ ባለው እስከ 5 ሰዓት ባለው ውስጥ ፌክ ብሬክአውቶች ይፈጠራል። የውሸት ማለት ሊኩዊዲቲ ለመውሰድ ብሎ ፌክ ብሬክአውት የሚፈጠረው ትክክለኛ ሙቭመንት ከመጀመሩ በፊት የውሸት ብሬክአውት ያደርጋል ፕራይስ በድንገት ማለት ነው። ያ ፐርፐዝሊ ያሉትን ስቶፕ ሎሶች ሃንት ለማድረግ ነው እንደዚህ አይነት ሙቭመንቶች የሚደረጉት ፌክ ብሬክአውቶች ማለት ነው። ሶ እንደዚህ አይነት ነገሮች ስታዩ ብድግ ብሎ ፕራይስ ሙቭ ሲያደርግ እኛ ባለማወቅ እንግዲህ እንደ ቢጊነር ምንድነው የምናደርገው? የምንወስደው አክሽን ኢንትሪ እንወስዳለን። ኦልሬዲ ፎሞ ይፈጠርና ፕራይስ አመለጠን ብለን ኢንትሪ እንወስዳለን። ይሄን ግን
የፌክ ብሬክአውትን ወይም ደግሞ ሳይን ኦፍ ሊኩዊዲቲን ባለመረዳት ማለት ነው። ልክ ብድግ ብሎ ሲመጣ ፕራይስ ያሉትን ስቶፕ ሎሶች አንተ ለማድረግ እየሞከረ ነው። ስለዚህ እኛ ፔሸንት ሆነን መጠበቅ። ልክ እንደዛ ብድግ ብሎ ሙቭ ሲያደርግ አምልጧችሁ አይደለም፣ ገና ነው ዋናው ሙቭመንት ሊጀምር። ይህንን ነው መረዳት ያለባችሁ። ብዙ ጊዜ እንግዲህ እንደ ጀማሪ እኔም አላቅም እንደዚህ አይነት ኮንሰፕቶች ብዙ ጊዜ ለንደን ሴሽን ላይ 4 ሰዓት ሲከፈት አያለሁኝ እንደዚህ አይነት ሙቭመንቶች እና ይገርመኝ ነበር። እና እኔ ትሬድ ለማድረግ የምሞክረው ይሄን ብሬክአውት ነው። ስቲል አሉ ፕሮፌሽናል ትሬደሮች ብሬክአውቱን ትሬድ የሚያደርጉ አሉ። which is advanced ስለሆኑ ስለሚያውቁት ነው እነሱ ብሬክአውት ትሬድ የሚያደርጉት። እኔ ግን እንደ ጀማሪ በፍጹም ብሬክአውትን ትሬድ ማድረግ የለባችሁ። እስቲ ይታወቃል፣ ሰዓቱም ይታወቃል። 9 ሰዓት ተኩል ላይ ይመጣል። ለምሳሌ ኒውስ በሚኖርበት ሰዓት ብዙ ጊዜ 9 ሰዓት ኒውዮርክ ሴሽን በሚገባበት ሰዓት ላይ ሙቭ ያደርጋል። እሺ ሶ እነዚህን ፌክ ብሬክአውቶች አንደርስታንድ እስካላደረጋችሁ ድረስ ከማርኬቱ ጋር ከቻርቱ ጋር በደንብ ልምድ ከሌላችሁ መዳፈር ትክክል አይደለም። ቢኮዝ ኪሳራ ውስጥ ነው የሚከታችሁ። ሶ እነዚህ ፌክ ብሬክአውቶች ሲፈጠሩ አንዱ ሳይን እነዚህ ፌክ ብሬክአውቶች የሚፈጠሩት ያሉትን ሊኩዊዲቲዎች በደንብ ግራብ ለማድረግ ነው። ስለዚህ መቸኮል አይጠበቅባችሁም። እናንተ ተረጋግታችሁ ያንን በደንብ አድርጎ ሊኩዊዲቲ መውሰዱን ስታረጋግጡ የሆነ ያክል ብሬክአውቱን ከጨረሰ በኋላ ሙቭመንቱ መዳከሙን ያሳያል። የዛ ጊዜ የሚሰጣችሁን ኮንፈርሜሽን አይታችሁ ከዋናው ሙቭመንት ጋር ትሬድ ማድረጉ ፕሪፈራብል። ሁለተኛው ደግሞ ሪዝን ወይም ሁለተኛው ሳይን የሚያሳየን የሊኩዊዲቲ ስዊፕ ላርጅ ዊክ ክሬት ያደርጋል። ትልልቅ ሻዶዎችን ክሬት ያደርጋል which is ቦዲ ያልሆኑ ዊክ ምን እንደሆነ ታውቃላችሁ። ካንድልስቲክ ላይ ያቺ እንጨት የምትመስሏ ፓርት በጣም ትጠልቃለች። ረጃጅም የሆኑ ዊኮች ክሬት ከተደረጉ ያን ዲስክራይብ የሚያደርገው ሊኩዊዲቲ በደንብ እንደወሰደ which is በቦዲ ያልተዘጋ ማለት ነው። ቦዲ ሳይኖረው በቀጥታ በዊክ ከዘጋ ያ የሊኩዊዲቲ ስዊፕ ሳይን። ሌላኛው ደግሞ ኩዊክ ሪቨርሳል ወደ ላይ ብድግ ብሎ ይወጣና ቪ ሼፕ ያልኳችሁ ማለት ነው። ቅድም እዚች ጋር ያየነው ለምሳሌ እዚህ ጋር ያየነው ይሄ የምታዩት እንደዚህ ወረደ ከዛ ድጋሚ ወደ ላይ ወጣ አይደል? ይሄንን ሙቭመንት ማለት ልክ እንደዚህ መጡ በአንድ ጊዜ ሪቨርሳል ክሬት አድርግ። እንደዚህ በኃይለኛ የወጣ እንግዲህ አስቡት ምን አይነት አግሬሲቭ ሙቭመንት ነው። እንደዚህ አይነት ሙቭመንት ካለ ሲጀምር መቀጠል ነበረበት በደንብ። ግን ልክ እንደዚህ ከወረደ በኋላ ብሬክአውት ካደረገ በኋላ ድጋሚ ደግሞ በፍጥነት እንደዚህ ከወጣ ይሄ ምን ያሳያል? ኦልሬዲ የሚፈልገውን ያክል ስቶፕ ሎስ ሃንት እንዳደረገ ያሳያል ማለት ነው። ኩዊክ ሪቨርሳል ሶስተኛው ሳይን ነው። አራተኛው ስትሮንግ ሪጀክሽን ካንድል ያሳያቸዋል። ሪጀክሽን ካንድሎች አሉ። ለምሳሌ ቡሊሽ ከሆነ ወደታች ከወረደ በኋላ ፕራይስ በጣም ተደጋጋሚ ተከታታይ ኮንሲኩቲቭ የሆኑ ሬድ ካንድሎችን ካሳያችሁ በኋላ የሴል ሞመንተም ከዛ በኋላ ልክ ማቋረጡን ወይም ደግሞ ሊኩዊዲቲ ስዊፕ ማድረጉን ሲጨርስ ሪጀክሽን ካንድል በቡሊሽ ካንድል ያሳያቸዋል። አንድ አረንጓዴ ካንድል ስቲክ ይመጣና በደንብ ያሳያቸዋል። ስትሮንግ ሪጀክሽን ካንድል ሶ እነዚህ ሳይኖቹ ናቸው ማለት ነው። ስለዚህ ቡሊሽ ማርኬት ላይ እንዳልነው ቅድም ሁለት አይነት ማርኬቶች አሉ which is የአፕሳይድ አፕ ትሬንድ የሚባለው ወይም ቡሊሽ የሚባል አለ ማርኬት፣ ሁለተኛው ደግሞ ቤሪሽ የሚባል አለ። ስለዚህ በቡሊሽ ማርኬት ስትራክቸር ላይ ስዊፕ የሚያደርገው ምንድነው? ሴል ሳይዱ ነው። ሴል ሳይድ ምንድነው ብለናል። ለምሳሌ በቡሊሽ እንይ፣ የቀደሙ ያየነው ቡሊሽ የሚባለው ይሄ ነው። እዚች ጋር ብሬክ ኦፍ ስትራክቸር ሰጠን፣ ወረደ፣ ወጣ፣ እዚች ጋር ብሬክ ኦፍ ስትራክቸር ሰጠ። ስለዚህ ምንድነው የሚያደርገው? ሴል ሳይዱን ነው አይደል ሊኩዊዲቲ የሚያየው። በቡሊሽ ኬዝ ከሆነ ሴል ሳይድ ማለት ለምሳሌ ባይ ብላችሁ የምትገቡት እዚች ጋር ነው ኢንትሪያችሁ የምታደርጉት። ሶ እዚች ጋር ባይ ካላችሁ በኋላ ወደ ታርጌት የምናደርገው ወደ ላይ ነው። ስለዚህ እዚች ጋር ሴል ሳይድ ሊኩዊዲቲ አለ ብለን እንወስዳለን። እንዴት ነው ሙቭመንቱ? አሁን ሴል ሳይድ ሲባል ፈርስት ታርጌት የሚያደርገው እሱ ነው ስንል እዚች ጋር ያለችው ሊኩዊዲቲ ከወሰደ በኋላ ከታች አሁን ወደ ላይ ትክክለኛው ሙቭመንት ይጀምራል። ስለዚህ ቡሊሽ ማርኬት ላይ ኦፍን ስዊፕ የሚያደርገው ብዙ ጊዜ ናት ኦልዌይስ አብዛኛውን ጊዜ ስዊፕ የሚያደርገው ሴል ሳይድ ሊኩዊዲቲውን መጀመሪያ ስዊፕ ያደርጋል ማለት ነው። ሴል ሳይድ ሊኩዊዲቲ ይሄኛው ሴል ስንል እንግዲህ የምንገባው ትሬዳችን የቱ ጋር ነው? ሴል ብለን የምንገባው እዚች ጋር ነው። ሶ ሴል ሳይድ ሊኩዊዲቲ በዚህ ሳይድ በዚህ በኩል አለ ማለት ነው። ሶ እዚህ ጋር ያለው ሊኩዊዲቲ ከወሰደ በኋላ ፕራይስ ወደ ላይ ሙቭ ያደርጋል። ስለዚህ እኛም እንግዲህ አሁን ኖርማሊ ባይ ብለን ስንገባ ሴታፖቻችንን እንዴት ነው የምናየው ካላችሁ ሊኩዊዲቲ እዚች ጋር መወሰዱን ካረጋገጠን በኋላ ነው ወደ ላይ የምንገባው። ስቲል ቡሊሽ ነው ይሄ ማርኬት ስትራክቸር፣ ግን ዝም ብለን አንገባም። ምንድነው የምናየው? ኮንፈርሜሽን ሊኩዊዲቲ ስዊፕ ነው። ሳለ ሊኩዊዲቲ ስዊፕ የቱ ጋር ነው የምናየው? እዚች ጋር መወሰዱን ነው የምናየው። ባይ ብለን ከመግባታችን በፊት ሊኩዊዲቲ ተወስዷል ወይ የሚለውን ቼክ እናደርጋለን። ሶ ሴል ሳይድ ሊኩዊዲቲ የሚባለው
እዚች ጋር ሴል በምንገባበት ጊዜ እዚች ጋር ያለችዋ ሊኩዊዲቲ ማለት ነው። በሴል ሳይድ በሴል በኩል ያለችዋ ሊኩዊዲቲ ማለት ነው። እቺኛዋን ከታች ነው የምናገኘው። ስለዚህ ባይ ብለን ስንገባ ከታች ላይ ያለው ሊኩዊዲቲ መውሰዱን እያረጋገጥን ባይ ብለን ነው። ለምሳሌ እዚህ ጋር ያለው ሚስ ካደረገን እዚህ ጋር የምታዩትን እዚህ ጋር ወጣ በኋላ ይሄኛውን ብሬክ ካደረገልን በኋላ ፕራይስ ተመልሶ ይወርዳል። ሲወርድ አሁንም ዝም ብለን ባይ ብለን አንገባ። ፑል ባኩ ላይ ስቲል ሊኩዊዲቲ ከወሰደልን በኋላ ሴል ብለን ባይ ብለን እንገባለን ማለት ነው። በቤሪሽ ኬዝ ደግሞ ሲሆን ማርኬት ኦፍን ስዊፕ የሚያደርገው ባይ ሳይድ ሊኩዊዲቲ ነው፣ ተቃራኒ ማለት ነው። እዚች ጋር ለምሳሌ ባይ ብለን ከገባን ብለናል። ባይ ብለን ስንገባ እዚች ጋር ሊኩዊዲቲ መውሰዱን እናረጋግጣለን። በሴል ሳይድ ደግሞ ስንመለከት ሴል ብለን ልንገባ ደግሞ ከሆነ እዚህ ጋር ለምሳሌ ሴል ብለን ስንገባ ከላይ ላይ ሊኩዊዲቲ መውሰዱን ካረጋገጥን በኋላ ወርታችን ነው። ይሄንን በኤግዛምፕል አሳያችኋለሁ። አርብ ዕለት የገባነው ትሬድ አሪፍ ኤግዛምፕል ስለሆነ በሱ ላይ እናያለን። እሺ አሁን ቀጣይ ላይ ደግሞ የምናየው አሪፍ ሴታፕ የሚባለው አሁን ሊኩዊዲቲ ምን እንደሆነ አውቃችኋል። ዞኖቹን ምን ላይ የቱ ጋር ሊኩዊዲቲ እንዳለ ከዛ በኋላ ደግሞ ሊኩዊዲቲው እንዴት አድርጎ ግራብ እንደሚያደርግ አይተናል። አሁን ለኛ አሪፍ ኢንትሪ የሚባለው ምንድነው? ትሬድ ስንገባ እንዴት ነው መግባት ያለብን? ቤስት ሴታፕ የሚባለው ምንድነው ካለን የመጀመሪያው እንግዲህ ቅድም እንደጠቀስነው እኛ ሊኩዊዲቲድ መሆን ካልፈለግን ሊኩዊዲቲ እስኪወሰድ ድረስ እንጠብቃለን። which is stop loss ሃንድ እስኪደረግ ድረስ ሊኩዊዲቲ ስዊፕ እስኪያደርግ ድረስ አንደኛው። ሁለተኛው ደግሞ ሴታፓችን ኦርደር ብሎክ ሪአክሽን። ኦርደር ብሎክ ካለን ላስት ታይም ላይ አይተናል አይደል? ስለ ኢንዱስመንት እና ስለ ኦርደር ብሎክ which is ቢግ ባንክስ ኦርደራቸውን የሚያስቀምጡበት ነው ብለን ከዛ ጋር ትልልቅ ሙቭመንቶች ይኖራሉ ብለን እንዴት አድርገን አይደንቲፋይ እናደርገዋለን? ኦልሬዲ አይተናል ስለሱ። ስለዚህ ኦርደር ብሎክ ያለበት ኤሪያ ከሆነ ደግሞ በጣም አሪፍ ነው። ሊኩዊዲቲ ስዊፕ አድርጎ እና ደግሞ ያ ሊኩዊዲቲ ስዊፕ ያደረገችዋ ደግሞ ኦርደር ብሎክ ከሆነች which is በጣም ቤስት ሴታፕ ነው። ከዛ ደግሞ ሶስተኛውና ወሳኙ ነገር ማርኬት ስትራክቸር ኮንፈርሜሽን። ማርኬት ስትራክቸር ኮንፈርሜሽን ምንድነው? ወይስ እሱ። ስለዚህ ለምሳሌ ያው እዚህ ጋር ይሁት ማርኬት ስትራክቸር ማለት ምንድነው? ላስት ታይም አይተናል። አፕ ትሬንድ ነው ወይስ ደግሞ ዳውን ትሬንድ፣ ቡሊሽ ነው ቤሪሽ። መጀመሪያ የትሬንድ ዳይሬክሽኑን እንለያለን። የፈርስት ስራችን እሱ ነው። ይሄንን ደግሞ በሃይር ታይም ፍሬም ላይ ላስት ታይም ላይ ስለ ታይም ፍሬም አናሊሲስ ስንመለከት በ4 አወር ላይ እናደርጋለን ማርኬት ስትራክቸር ብለናል። ስለዚህ አሁን እየነገርኳችሁ ያሉት የኢንትሪ ሴታፕ ነው ባጭሩ ሰማራይዝድ ሆኖ ኦልሬዲ ስለጨረስን ስትራቴጂውን በዚህኛው ኮንሰፕት ስለሆነ የሚጠናቀቀው ኤቭሪቲንግ ያካተተን ይሄ ኮንሰፕት። ስለዚህ መጀመሪያ ትሬድ ስንገባ እንግዲህ ማርኬት ስትራክቸር ነው ምናየው። ቡሊሽ ነው ቤሪሽ ነው ትሬንዱ ኮንሶሊዴሽን ላይ ነው ያለው የሚለውን እናያለን። ስለዚህ የምንገባው ትሬድ ፕሮ ትሬንድ ነው የምንገባው ወይስ ካውንተር ትሬንድ ነው የምንገባው? አጌንስት ዘ ትሬንድ ነው የምንገባው ወይስ ደግሞ ፕሮ ትሬንድ ነው ኮንቲኒዩሽን ነው የምንገባው? ካውንተር ትሬንድ የሚባለው ምንድነው? ለምሳሌ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ እየሄደ ያለን ትሬድ which is bullish የሆነ ትሬንድ አፕ ትሬንድ የሆነውን ልክ ፑል ባኳን ወደታች የምትወርዷል አጌንስት ዘ ትሬንድ እኛ ሴል ብለን ልንገባ እንችላለን። so that's ካውንተር ትሬንድ ማለት ነው። ስለዚህ ይሄኛውን መለየት አለብን ቀድም። እንደ ቢጊነር ግን ካውንተር ትሬንድ ሰጀስት አላደርግም። እኔ ፐርሰናሊ ብዙዎቹም ሰጀስት አያደርጓቸው ፕሮፌሽናሎች ናቸው ካውንተር ትሬንድ የሚገቡ because they know የቱ ጋር ሊቋረጥ እንደሚችል ፕራይስ አትሊስት በደንብ ኤክስፒሪየንስ ስላላቸው ያን ነገር ስለለመዱት ኮንፊደንት ሆነው ካውንተር ትሬንዶችን ሊወስዱ ይችላሉ። እንደ ቢጊነር ግን ሃይ ሪስክ። ስለዚህ ማርኬት ስትራክቸሩን the first thing አይደንቲፋይ ይደረጋል። ሁለተኛው ፖይንት ኦፍ ኢንተረስት። ፖይንት ኦፍ ኢንተረስት ማለት ሰፕላይ ኦር ዲማንድ ዞን ሊሆን ይችላል። ኦርደር ብሎኮች ካሉ እነዛን ዞኖች መለየት፣ ምክንያቱም ፕራይስ ሪአክት የሚያደርገው ከነሱ ላይ ስለሆነ ፖይንት ኦፍ ኢንተረስታችንን መለየት አለብን። where large orders are entering into the market ማለት ነው ፖይንት ኦፍ ኢንተረስት ማለት። ብዙ ኦርደሮች ማርኬቱ ላይ የሚገቡበት ኤሪያ ኦር ደግሞ ዞን ፖይንት ኦፍ ኢንተረስታችን ይባላል። ስለዚህ ያን ፖይንት ኦፍ ኢንተረስት አይደንቲፋይ ማድረግ። እሱም ፖይንት ኦፍ ኢንተረስት እንዴት ነው አይደንቲፋይ የምናደርገው? በ4 አወር ላይም አይደንቲፋይ እናደርጋለን፣ በ1 አወር ላይም ከዛ ደግሞ በ50 ሚኒት ላይ በደንብ አድርገን እንለያለን። እነዚህ ዞኖች ማለት ነው። የኦርደር ብሎክ ካለ ሰፕላይ ኤንድ ዲማንድ ዞን ሪፋይን እያደረግን 4 አወር ላይም 1 አወር ላይም 50 ሚኒት ላይ በደንብ አድርገን እናያለን። ከዛስ 50 ሚኒት ላይ ስንገባ ስቲል ሊኩዊዲቲ መውሰዱን ቼክ እናደርጋለን። where resting pools of orders are setting and where smart money got involved። ይሄን የምናደርገው እንግዲህ ትሬዳችንን ከመውሰዳችን በፊት ሊኩዊዲቲ ወስዷል አልወሰደም የሚለውን ቼክ ማድረግ አለብን። ያን ካልወሰደ ግን በፍጹም ትሬዱን መግባት የለብንም ማለት ነው። ለምን? ሊኩዊዲቲ ሳይወስድ በፊት ትሬዱ አሪፍ የሆነ ሙቭመንት ስለማይኖር፣ ፕራይስ አሪፍ የሆነ ሙቭመንት የሚኖረው አፍተር ሊኩዊዲቲ ከወሰደ በኋላ።
ስለዚህ እኛም ደግሞ የምንፈልገው ኤ ፕላስ ሴታፖችን ሃይ ፕሮባቢሊቲ ሴታፖችን ስለሆነ አሪፍ ሙቭመንቶችን ስለሆነ ትሬድ ማድረግ የምንፈልገው ያንን አሪፍ ሙቭመንት ደግሞ ለማግኘት ሊኩዊዲቲ መወሰድ ነው። ይሄ የፕራይስ እንቅስቃሴ ነው። ትልልቅ ሙቭመንቶች የሚኖሩት አፍተር ሊኩዊዲቲ ከተወሰደ በኋላ። ስለዚህ ሊኩዊዲቲ መወሰዱን ቼክ ማድረግ ያስፈልጋል። ይሄው ሶ where resting pools of orders are setting and where smart monies get involved። ስለዚህ እንደምታዩት በፒራሚዱ ላይ እንደምታዩት የሚገልጸው the first thing ከስር የምትሰሩት ስራ ምንድነው? ማርኬት ስትራክቸራችሁን በደንብ አድርጋችሁ ማፕ አውት ማድረግ ያስፈልጋል። አፕ ትሬንድ ነው ዳውን ትሬንድ ነው የሚለውን መለየት፣ ከዛ ፖይንት ኦፍ ኢንተረስታችሁን ማድረግ። ይሄ ነው ስራችሁ። ቀጣይ ነው ዲማንድ ዞኖችን ማስመር፣ ሰፕላይ ዞኖችን፣ ኦርደር ብሎኮችን መለየት። ከዛ ደግሞ ኔክስት ሊኩዊዲቲ መወሰዱን አለመወሰዱን ቼክ ማድረግ። ሊኩዊዲቲ ጋር ይቀመጣል ኦልሬዲ አይተናል። ሲወስድ እንዴት ነው የሚወስደው ሜንሽን አድርገናል። ግን በደንብ ሰፋ አድርገን ሊኩዊዲቲ አወሳሰዱን እናያለን። ስቲል በደንብ አላየነውም። እሱ ያየነው ሊኩዊዲቲ የሚገኝባቸውን ዞኖች መለየት ነው፣ አይደንቲፋይ ማድረግ። ሶ አሁን ሊኩዊዲቲ ከተወሰደላችሁ በኋላ ኢንትሪ እና ኤግዚቲያችሁን ማስቀመጥ ነው ማለት ነው። ኢንትሪያችሁን እና ኤግዚቲያችሁን ታስቀምጣላችሁ። ትሬዳችሁን አስቀምጣችሁ ጨረሳችሁ። ሶ ኤቭሪ ትሬድ ስንወስድ እንግዲህ ይሄንን አሟልቷል የሚለውን ማየት ይኖርብናል። ይሄን ካሟላልን በጣም አሪፍ ሴታፕ ነው። በዚህ መልኩ ትሬድ ታደርጋላችሁ። ብዙ ጊዜ ኪሳራ ስንከስር፣ እኔም ፐርሰናሊ ስከስር እነዚህን ማሟላት ስላልቻልኩኝ ብዙ ጊዜ የምከስረው ማለት ነው፣ አግሬሲቭ ኢንትሪ ስለምንወስድ። ስለዚህ ይሄንን በደንብ መለየትና እነዚህን ፎሎ ማድረግ በጣም አሪፍ ትሬዶችን ታገኙ ያስችላችኋል። ሶ እዚህ ጋር እንደምታዩት አይደንቲፋይ ማርኬት ስትራክቸር፣ ስዊንግ ሎውስ ኤንድ ሃይስ፣ ዲተርማይንድ ትሬንድ ዳይሬክሽን። ይሄ ነው ስራ፣ የመጀመሪያ ስራ። ሁለተኛው ማርክአፕ ዩር ፖይንት ኦፍ ኢንተረስት፣ ለምሳሌ እንደ ሰፕላይ እና ዲማንድ ዞን ኦር ኦርደር ብሎክስ። ከዛ ደግሞ ዩዝ ሊኩዊዲቲ ኮንሰፕትስ ቱ ሪፋይን ዘ ፖይንት ኦፍ ኢንተረስት። ለምሳሌ እዚህ ጋር የምታዩት ልክ እዚች ጋር የምታዩት አሁን ምን ዞን ነች? እቺ ሰፕላይ ዞን ነች አይደል? ፕራይስ መጥቶ ምን አደረጋት? እቺን ዞን ሚቲጌት አደረጋት። ከዛ በኃይለኛው ወረደ። እዚች ጋር ምን ሰጠን? ቤሪሽ ብሬክ ኦፍ ስትራክቸር። ከዛ አሁን ፕራይስ እዚህ ጋር መጣ፣ ወረደ፣ ቤሪሽ ብሬክ ኦፍ ስትራክቸር ሰጠን። ከዛ እዚች ጋር ሲመጣ ምን አገኘ? ዲማንድ ዞን አገኘ። ሶ ይሄ ዲማንድ ዞን ምን አደረገው? በደንብ ኃይለኛው ገፋውና ፑሽ አድርጎ እዚህ ጋር ያለውንም ሰበረው አይደል? ሶ አሁን እቺኛው ፕራይስ ምን አደረገች? ከዛ ይሄኛውን እዚህ ጋር የነበረውን ከሰበረ በኋላ እዚህ ጋር ያለው ሊኩዊዲቲ ኦልሬዲ ወስዷል። ሶ መውረድ ጀመረ ትንሽ። ሶ ፕራይስ መውረድ ከጀመረ በኋላ ምንድነው የሚያደርገው? ዘ ኔክስት ፕራይስ ምን አደረገ? እዚች ጋር የምታዩት አሁን ፕራይስ ምን አድርጓል? ፑል ባክ አድርጓል። ስለዚህ ትንሽ ይወጣና ደግሞ አሁን ምን ያደርጋል? ትክክለኛውን ፑል ባክ ያደርጋል፣ እስከዚህ ድረስ ያደርጋል። ቢኮዝ አሁን ይሄ የምታዩት ኢንዲዩስመንት ነው የሚባለው፣ ትንሽ ፑል ባክ ነች፣ ማይነር ፑል ባክ። ላስት ታይም ላይ አይተናል። ፕራይስ እንግዲህ ሲመጣ አትሊስት በፊቦናቺ ከዚህ ጀምረን እስከዚህ እናሰምርና እስከ ዲስካውንት ዞን አትሊስት መግባት አለበት። ስለዚህ ይሄኛው ትክክለኛው ፑል ባክ ስላልሆነ በደንብ መውረዱ አይቀርም። ወር ደግሞ ከዚህ ጋር የሚመለስ ከሆነና ኦልሬዲ ሞመንተሙን ወደታች መውረዱን ከጨረሰ ፕራይስ ምንድነው የሚያደርገው? እንደዚህ መጥቶ በዚህ ጋር ላይቀጥል ይችላል። ስለዚህ በደንብ ወርዶ በደንብ ፊል አድርጎ ነው ወደ ላይ የሚወጣው። ስለዚህ እዚች ጋር የሚሰጠንን ኮንፈርሜሽን እናይና ሴል እንገባለን ማለት ነው። ሶ እዚች ጋር ምንድነው የሰጠን? በደንብ ጠጋ አድርጋችሁ ለማየት ትሞክራላችሁ። እዚች ጋር አንደኛ ብሬክ ኦፍ ስትራክቸር ሰጥቷል። ፕራይስ እዚህ ጋር መጣ፣ መውረድ አቃተው ወደታች፣ ሶ ወደ ላይ ሰጠን ማለት ነው። እዚች ጋር ደግሞ ትንሽዬ ማርኬት ስትራክቸር ሺፍት አለች፣ ወደ ላይ ፕራይሱን የቀየረች ሙቭመንቱን ማለት ነው። ከታች ወደታች ከመውረድ ከቤሪሽ ወደ ቡሊሽ የተቀየረችበት ማለት ነው። ሶ ቡሊሽ ሆነ፣ ብሬክ ኦፍ ስትራክቸር ሰጠን፣ ወደ ላይ ወጣና ምን አደረገው? እዚች ጋር ያለችዋን ስዊንግ ሃይ ላይ የነበረችዋን ሊኩዊዲቲ ስቶፕ ሎስ ያስቀመጡትን ሊኩዊዲቲ ወሰደች። ቢኮዝ ምን ያደርጋሉ? ብዙ ትሬደሮች ኤርሊ ትሬድ ይወስዳሉ። እዚች ጋር ምን ያደርጋሉ? ኢንትሪ ያደርጉና ስቶፕ ሎሳቸው ጋር ያደርጋሉ እዚች ጋር። ሶ እዚች ጋር ስቶፕ ሎስ ያስቀመጡ ትሬደሮች ስላሉ ቅድም አውርተናል። ስዊንግ ሃይ እና ስዊንግ ሎ ላይ ምን አለ? ይሄው እዚህ ጋር የምታዩት እዚች ጋር ስዊንግ ሃይ ላይ ሊኩዊዲቲ አለ። ሶ ያንን ሊኩዊዲቲ መወሰዱን ማረጋገጥ አለብን። ስቲል ትሬዱን አልገባም። ሶ መቶ ፕራይስ ይሄን ሊኩዊዲቲ ከሰጠን በኋላ ስቲል ኢነፍ አይደለም፣ ኮንፈርሜሽን እንጠብቃለን። ምንድነው እሱን ኮንፈርሜሽን? እዚች ጋር የምታዩት በትንሽ እየተሰመረች ማርኬት ስትራክቸር ሺፍት አለች። ሶ በሎወር ታይም ፍሬም ላይ ገብተን እዚች ጋር ያነሰችው ሎወር ታይም ፍሬም ላይ ስለሆነች በ5 ሚኒት ላይ ኮን ኤንትሪ የምናደርገው ሊኩዊዲቲ ስዊፕ ከተወሰደች በኋላ በሎወር ታይም ፍሬም ላይ ፕራይስ ወርዶ እዚህ ጋር የሰራው ነው። ቢኮዝ ይሄንን ከሰበረ በኋላ ፕራይስ እንደዚህ ወርዶ ከቀጠለ ስቲል ሊኩዊዲቲ ስዊፕ አይደለም የሚባለው።
በቃ ፕራይሱ እየቀጠለ ነው ወደ ላይ ብለን ነው የምንወስደው። እንደ ብሬክ ኦፍ ስትራክቸር ነው ልንወስደው የምንችለው። ነገር ግን ልክ እንደዚህ አግሬሲቭሊ ወጥቶ ወደ ላይ ፕራይስ ቅድም አይተናል እንዴት እንደ ሪያክት እንደሚያደርግ ሳይኑን ምንድን ነው ብለን ነበር። በደንብ አድርጎ ይወጣና ኩዊክ የሆነ ሪቨርሳል ክሬት ያደርጋል። እዚህ ጋር የምትይወጥ ኩዊክ የሆነ ሪቨርሳል ወደ ላይ ወጣ፣ ወደ ታች ወረደ። ተከታታይ የሆኑ ካንድል ስቲኮች ናቸው። ሶ ይሄንን አሁን በሎወር ታይም ፍሬም ብንወርድ ይሄ ካፕቸር የተደረገው በ15 ሚኒት ላይ ስለሆነ በ5 ሚኒት ላይ ብትገቡና ብታዩት ትክክለኛ ሻርፕ የሆነ ኩዊክ ሪቨርሳል ነው ያደረገው። ወደ ላይ ወጣ፣ ተመልሶ ወደ ታች ወረደ። ስለዚህ እዚች ጋር ሲወርድ ቀጥሎ እዚች ጋር የነበረችዋን ሎ ብሬክ ማድረግ አልነበረበትም። ፕሮቴክትድ የነበረች ነች ሎዋ። ሶ ምን አደረገት? በቡሊሽ ጊዜ መቼስ ሎ ነው ፕሮቴክትድ ብለናል። ስለዚህ እሷን ፕሮቴክትድ የሆነችዋን ሎ ሲሰብራት ምን ሰጠን? ማርኬት ስትራክቸር ሺፍት። ሶ አሁን ምን አደረገልን? ሴል ሊገቡ እንደሆነ ቢግ ባንክስ ኮንፈርሜሽን ሰጠን ነው። አንደኛ ሊኩዊዲቲ ወስዷል። ሶ ሊኩዊዲቲ ከተወሰደ የሚፈልጉትን ኦርደር አግኝተዋል ቢግ ባንክስ፣ ወር ደግሞ ስማርት መኒዎች ሴሉን ወርታች ትሬዱን ወርታች ይገቡታል ማለት ነው። ሴል ያደርጋሉ ማለት ነው። ስለዚህ እኛም ከስማርት መኒዎች ጋር ትሬድ ለማድረግ ይሄንን እንደ ኮንፈርሜሽን እንወስዳለን። ሊኩዊዲቲ ስዊፕ አድርጓል፣ ማርኬት ስትራክቸር ሰጥቷል። ከዛ ቀጥሎ ምንድነው የምንጠብቀው? ፕራይስ እንደዚህ ማርኬት ስትራክቸር ከሰጠን በኋላ ወደ ላይ ፑል ባክ እስኪያደርግ ድረስ እንጠብቃለን። እዚች ጋር የተሰመረችው ፍሊፕ ዞን ትባላለች። እዚች ዞን ላይ እስኪመጣ ድረስ እንጠብቀዋለን። ስቶፕ ሎስም ካያችሁት እዛች የፍሊፕ ዞኗ ሃይ ላይ የተደረገችው፣ ኢንትሪዋ ደግሞ የተደረገችው እዚች ጋር ፍሊፕ ዞን ያለችበት ኤሪያ ላይ ማለት ነው። ከዛ ታርጌት የተደረገው ቲፔቱ ጋር ነው። እዚህ ድረስ በጣም ሃይ የሆነ ሪስክ ሪዋርድ ነው ያለው፣ ሃይ የሆነ ፕሮፊት የሚገኝበት ማለት ሴታፕ። ሶ ዊዝ ዘ ትሬንድ አሪፍ የሆነ ሴታፕ አገኘን ማለት ነው። ዊዝ ኮንፈርሜሽን ሊኩዊዲቲ ስዊፕ አድርጓል፣ ማርኬት ስትራክቸር ሺፍት ሰጥቶናል። ከዛ ደግሞ ፍሊፕ ዞን እዚች ጋር አለችልን፣ እዚች ጋር ስቶፕ ሎሳችን አድርገናል። ግን በጣም ስንጠራጠር እኔ ብዙ ጊዜ ትሬድ ስገባ እስከዚህኛው ሃይ ድረስ አደርጋለሁ፣ ግን ሪስክ ሪዋርዴ በጣም ትንሽ ይሆናል። እዚህ ድረስ ካደረኩት ስቶፕ ሎሴ በጣም ሰፊ ነው የሚሆነው ስቶፕ ሎሴ። እስከዚህ ድረስ ደግሞ ቴክ ፕሮፊት ሳደርግ ብዙ ጊዜ ሪስክ ሪዋርዱ ያንስብኝ። ግን አሪፍ የሆነች ትሬድ አሁን እቺ የምታዩት አሁን ኢንቫሊዴትድ የሚሆንበት ኤሪያ ይሄ ነው ዋነኛነት። ግን እዚች ጋር ደግሞ ስቲል ፍሊፕ ዞንን ታች አድርጎት የመውረድ እድሉ ሃይ ነው ቢኮዝ ማርኬት ስትራክቸር ስለሰጠን ነው። ሶ ይሄ ነው ትሬድ ሲወሰድ ሴታፑ በዋነኛነት ስትራቴጂው የማርኬት ሜካኒክስ በዚህ ነው የሚሰራው። ኦልሬዲ ሁሉንም አለ ያካተተ ነው። እንደምታዩት ይሄ ሰፕላይ ዞን አለው which is point of interest ያልነው፣ ዲማንድ ዞን እዚች ጋር አለች፣ ቴክ ፕሮፊታችን ታርጌት የምናደርግበት ሊኩዊዲቲ ስዊፕ ኮንሰፕት አለው እዚች ጋር። ከዛ እዚች ጋር የማርኬት ስትራክቸር ኮንሰፕት አለው፣ ማርኬት ስትራክቸር ሺፍት። እዚች ጋር ደግሞ ፍሊፕ ዞን የሚባለው ኮንሰፕት አለው፣ ላስት ታይም ላይ ያየነው። ሶ እነዚህ ነገሮች ናቸው በዋነኛነት እዚህ ስትራቴጂ ላይ የምታገኟቸው ኮንሰፕቶች። ይሄው ባጭሩ ቅድም ያወራ ነው። ይሄ ማርኬት ስትራክቸር፣ ከዛ ፖይንት ኦፍ ኢንተረስት፣ ከዛ ሊኩዊዲቲ መወሰዱን፣ ከዛ ኢንትሪያችሁን ማድረግ። what is the common beginner mistakes ምንድነው የሚሰሩት ካላችሁ ይሄ ነው የቢጊነርስ ሚስቴክ። ቅድም የጠቀስኩላችሁ እኔም እንደ ቢጊነር ስሰራው የነበረው ሚስቴክ ልክ ብሬክአውት ሳይ ባለማወቅ ነው። እንግዲህ ይሄ ባለማወቅ ነው። አሁን እንግዲህ እናንተ አውቃችሁ እናንተ ይሄን ትሬድ ካደረጋችሁ it's your problem። በኋላ ሪግሬት ታደርጋላችሁ። ሲሪየስሊ የምነግራችሁ አሁን የትሬዲንግ ኤክስፒሪየንስ ከሌላችሁ በጣም ራሳችሁን ትወቅሳላችሁ፣ ትናደዳላችሁ፣ በራሳችሁ ምን ሆኜ ነው ትላላችሁ፣ ዲፕሬስድ ትሆናላችሁ። ብዙ ጊዜ ትሬዲንግ እያወቃችሁት ሚስቴክ ስትሰሩ ዲፕሬስድ ነው የሚያደርጋችሁ። ስለዚህ ጥንቃቄ ማድረግ፣ በደንብ ቼክሊስት ማዘጋጀት ትሬድ ስትገቡ። የትሬዲንግ ፕላናችሁ የሚያስፈልገው ለዚህ ነው አለ። ከዛ ጆርናል ማድረግ ሚስቴኩን የሰራችሁት ምን እንደሆነ። ብዙ ጊዜ እንደዚህ አይነት ሚስቴክ እንድንሰራ የሚያደርገን የፐርሶናሊቲ ኦር የማይንድ ሴት ኢሹ የሳይኮሎጂካል ችግር ነው። ካልም አለመሆን፣ በደንብ ስቴብል ሳንሆን ትሬድ መውሰድ፣ ኢሞሽናል መሆን፣ እነዚህ ናቸው እንደዚህ አይነት ነገሮች ውስጥ የሚከቱን ማለት ነው። ሶ ብሬክአውት ስናይ ቼዝ አለማድረግ፣ ስቲል ገና ነው ሊኩዊዲቲ ሊወስድ እንደሆነ መረዳት፣ ሊኩዊዲቲን ኢግኖር አድርገን ትሬድ መውሰድ ስቲል የኔም ፕሮብለም። ይሄ ፍራንክሊ ስፒኪንግ የምነግራችሁ ሊኩዊዲቲ ሳይወሰድ ከመቸኮል ነው። በአንድ ጊዜ አፍሶ ለመውጣት ብር አታፍሱም፣ ብር አትዝቁም። በዚህ አይነት ወይ ገንዘብ ሜክ ማድረግ አትችሉም። ስለዚህ ሊኩዊዲቲን ኢግኖር ማድረግ ተገቢ አይደለም። ሊኩዊዲቲ ሳይወስድ ፕራይስ ሙቭ አያደርግም። እያንዳንዱ የምትወስዷቸው ትሬዶች ውስጥ ሊኩዊዲቲ እየወሰደ ነው። ስለዚህ እናንተ ሊኩዊዲቲ መወሰዱ ሳታረጋግጡ ትሬዱን ከገባችሁት እናንተ ሊኩዊዲቲ ትሆናላችሁ። ሶስተኛው ኢሞሽናል ትሬዲንግ። ብዙዎቻችን ትሬድ ስናደርግ ኢሞሽናል መሆን፣ ይሄ ነው ችግሩ ትልቁ። ቅድም የጠቀስኩላችሁ ኢሞሽናል ሆነን ትሬድ ማድረግ። ኢሞሽናል ኢን ሴንስ
ለምሳሌ ፈርተን ሊሆን ይችላል፣ እየፈራን ትሬድ ማድረግ፣ ተናደን ሊሆን ይችላል፣ ኦር ደግሞ ግሪዲ ሆነን ተስገብግበን በአንድ ጊዜ ዛሬ ትሬድ ገብተን በቃ ዓለማችን ልንቀጭ የምንፈልግ ሰዎች አለ። ፐርሰናሊ እንደዛ ያደርገናል። ያ እንደዛ ትሬዲንግ በእንደዚህ አይነት ወይ ምንም በፍጹም ፕሮፊታብል አያደርገን። ሶ ኢሞሽናል ከመሆን ይልቅ ሞር ኦፍ ራስን መግዛት ያስፈልጋል። የትሬዲንግ ፕላናችሁን ቼክ ማድረግ ብትችሉ ደግሞ ቼክ ሊስት ማዘጋጀት። ትሬዲንግ ፕላን ላይ ቼክ ሊስት በጣም አስፈላጊ። ይሄንን አሟልቷል፣ ሊኩዊዲቲ ወስዷል፣ ማርኬት ስትራክቸር ሰጥቷል፣ ፍሊፕ ዞን ሰጥቶኛል፣ ዊዝ ዘ ትሬንድ ነው ትሬድ የማደርገው ወይ ቼክ ሊስት ማዘጋጀት ሞር ስራ ያቀላል። ጆርናላችሁም ስታደርጉ እንደዛው ኢሞሽናል ነበርኩ ወይ ትሬድ ሳደርግ ፊር ነበረ ወይ? ይሄንን በደንብ ቼክ ማድረግ። ለዛ ነው ትሬዲንግ ፕላን ቀድመን ያየነው። አሁን ስትማሩ እንግዲህ እነዚህ የተማራችኋቸውን በሙሉ ደግሞ ገብታችሁ ከትሬዲንግ ፕላናችሁ ጋር በደንብ ለማያያዝ ኮኦርዲኔት ለማድረግ ሞክሩ፣ ያሉትን ኮንሰፕቶች ማለት ነው። የመጨረሻውና ቤዚካሊ በጣም ብዙዎቻችን ኮንሲደር የማናደርገው የባድ ሪስክ ማኔጅመንት። ሪስክ ማኔጅመንት ላይ በጣም ደካማ ነው። ኢቨን ቢጊነርስ ስቶፕ ሎስ ራሱ አንጠቀም። ካያችሁ ጀማሪ ትሬደሮች ኢቨን ስቶፕ ሎስ ራሱ መጠቀም አይፈልጉም። አንዱ ሲምፕል የሆነው ሚስቴክ ነው። ሪስክ ማኔጅመንት ሰፋ ያለ ኮንሰፕት ነው፣ ግን ላስት ታይም ላይ ማውርተናል። ስለ ፓርሻል ቴኪንግ አንዱ የሪስክ ማኔጅመንት ነው እሱ። ሌሎችም ብዙ ጠቅሰናል። ትሬዲንግ ፕላን ላይ ስንመለከት ስለ ትሬድ ማኔጅመንት፣ ሪስክ ማኔጅመንት፣ ኢንትሪ፣ ኤግዚት ብለን 4 ነገሮች አይተናል። ሶ አንዱ ሪስክ ማኔጅመንት ነው። ሶ ሪስክ ማኔጅመንት ላይ ደግሞ የጠቀስናቸው ብዙ ፖይንቶች አሉ። ስቶፕ ሎስ፣ ትሬሊንግ ስቶፕ ሎስ፣ ፓርሻል ቴኪንግ፣ 20% 30% ብለን ያወራነው አለ። ብሬክ ኢቨን ማድረግ። ይሄ ኮንሰፕት አውርተን ቢጊነርስ በፍጹም ኢቨን ስቶፕ ሎስ ማስቀመጥ ራሱ ምንም ሴንስ አይሰጣችሁ። እኔ ባይዘው ይሄንን ስነግራችሁ ባለማወቅ ነው፣ በቃ ባለመማር ነው። ትምህርት የማያስፈልገው ለዚህ ነው። እኔም ፐርሰናሊ ስላደረኩት ነው ይሄንን የምነግራችሁ። በፍጹም ስቶፕ ሎስ ራሱ አልጠቀምም፣ ቴክ ፕሮፊትም አልጠቀምም። በቃ ደስ ካለኝ ድረስ ይሄድ ነው በደምብ። እንደዚህ ብሎ ነገር የለም። ይሄ ጋምብሊንግ። ሶ ሪስክ ማኔጅመንታቸው ቢጊነርስ የባድ የሚባል ነው፣ ደግሞ ቶታል ሪስክ ማኔጅመንት አያውቁም፣ አይጠቀሙም። ሶ ይሄንን እናንተም ማስተካከል አለባችሁ ማለት ነው። እንደዚህ አይነቱ ሚስቴኮች የሚሰሩ ሶ ሲምፕል የሆነው ትሬዲንግ ሴታፓችን ምንድነው? እንዳየነው ቅድም አይደንቲፋይ ማድረግ አለባችሁ ሊኩዊዲቲ፣ ከዛ ስዊፕ እስኪደረግ መጠበቅ። ሊኩዊዲቲ አይደንቲፋይ ማድረግ which is ኢኳል ሃይዎች ካሉ፣ ኢኳል ሎ ካለ፣ ስዊንግ ሃይ ካለ፣ ስዊንግ ሎ ካለ፣ ሰፖርት ኤንድ ሬዚስታንስ ካለ ትኩረት ማድረግ ያን ኤሪያ ቢኮዝ የሊኩዊዲቲ ዞን ስለሆነ ማለት ነው። ከዚያን ካያችሁ በኋላ ደግሞ ስዊፕ እስኪደረግ ድረስ አንድ እስኪደረስ ስቶፕ ሎስ አንድ እስኪደረግ መጠበቅ። ምን ማለት ነው ይሄ? አይዘር አፕሳይድ ወጥቶ ኦር ደግሞ ዳውንሳይድ ወጥቶ ፕራይስ ከላይ ያሉትን ስቶፕ ሎሶች እስኪወስድ ድረስ መጠበቅ which is both ሳይድ ላይ ሊኩዊዲቲ ስላለ በባይ ሳይድ በሴል ሳይድ በሰፖርት ሌቭሉም በሬዚስታንሱም ላይ ሊኩዊዲቲ ስላለ ስዊንግ ሃይ ላይም ስዊንግ ሎ ላይም በሁለቱም ሳይድ ስላለ ሊኩዊዲቲ ያ እስኪወስድ ድረስ መጠበቅ። ከዛ ደግሞ ኮንፈርም ታደርጋላችሁ ዳይሬክሽን ወዴት እንደሆነ። ሊኩዊዲቲ ከወሰደ በኋላ የሚሰጣችሁ ኮንፈርሜሽኖች አሉ። የማርኬት ስትራክቸር ሺፍት የሚሰጣችሁ ኮንፈርሜሽኖች አሉ። እነሱን መከታተል ያ ዳይሬክሽኑን ኮንፈርም እንድታደርጉ ያስችላችሁ። ከዛ በኋላ ትሬዱን መውሰድ ትችላላችሁ። ከዛ ታርጌት የምታደርጉት ደግሞ the opposite side liquidity ነው። ስቲል ሁለቱም ሳይድ ላይ ሊኩዊዲቲ ስላለ ያን ከወሰደ በኋላ ደግሞ the next የሚወስደው opposite side ላይ ያለው ሊኩዊዲቲ ስለሆነ እሱን ታርጌት እናደርጋለን። ስለዚህ both side ላይ ሊኩዊዲቲ ስለሚገኝ ማለት ነው። ከዛ ሪስክ ማኔጅመንታችሁ ያው እንደ ቢጊነርስ የሚሰሩትን ሚስቴክ ካወራን በኋላ እናንተ ደግሞ እንደ ፕሮፌሽናል ትሬደር ሪስክ ማኔጅመንት ሊኖራችሁ ይገባል። you have to use stop loss። ከዛ ደግሞ ስሞል አማውንት ነው ሪስክ ማድረግ ያለባችሁ። እንደ ፕሮፌሽናል ትሬደር አክሰፕተብል የሆነ ሪስክ አወሳሰድ 1% እና 2%፣ ከዛ በላይ አለመውሰድ። and ደግሞ avoid over trading። በቀን ውስጥ ምን ያህል ትሬዶችን መውሰድ እንዳለባችሁ በትሬዲንግ ፕላናችሁ ላይ ማስቀመጥ። ማክሲመም 3 ብላችሁ መገደብ። ይሄንን በደንብ ግልጽ አድርጎ ማስቀመጥ ያስፈልጋል። ከዛ ፎሎ ማድረግ ፕላናችሁ እቅድ ሊኖር ይገባል ብለናል። ቀድመን አውርተናል ትሬዲንግ ፕላናችሁ ላይ። እነዚህን በደንብ አድርጋችሁ ሜንሽን ካደረጋችሁ በኋላ ደግሞ ያንን ስትሪክትሊ ፎሎ ማድረግ ያስፈልጋል። ሰምራይዝ ስናደርገው እንግዲህ ሊኩዊዲቲ የሚባለው አጭሩ ስቶፕ ሎሶች ኤግዚስት የሚያደርጉበት ኤሪያ ወይም ዞን ማለት ነው። ስማርት መኒዎች ደግሞ ታርጌት የሚያደርጓቸው እነዚህ ሊኩዊዲቲ ኤሪያዎች ነው። you have to wait for confirmation before ኢንትሪ ማለት ስዊፕ መደረጉ ሊኩዊዲቲ ማረጋገጥ ይኖርባቸዋል ሐሳቡ።
ኤኒ ኩዌሽን በዚህ ዙሪያ ላይ ካላችሁ ጠይቁና ወደ ፕራክቲካል ቻርቶች እንገባለን። ኤኒ ኩዌሽን ሶ ላስት ታይም እንግዲህ የአርብ ዕለት yesterday ካያችሁት የጂፒፒዩኤስዲን ቻርት አናላይዝ አድርገን ሴትአፕ የምንመለከተው ነው። ፐርሰናሊ የኔን ፐርስፔክቲቭ ሼር አድርጌያችሁ ነበር። ሶ እሱን ቤዝ አድርገን ያለውን የሊኩዊዲቲ ኮንሰፕት የቱ ጋር እንዳለ ሊኩዊዲቲው ደግሞ ትሬዱን የምንወስደው እንዴት ምን ስንመለከት እንደሆነ እሱን ለማየት እንሞክራለን። እሺ ክሊርሊ እንዲታየን በ15 ሚኒት ላይ እንየውና ቻርቱን ሉክ እንደዚህ ነበረ ፕራይስ። እዚህ ጋር የምታዩት የሰፕላይ ዞን አለ። ሶ ይሄን ሰፕላይ ዞን አስምረን ፖይንት ኦፍ ኢንተረስታችን አድርገን እየጠበቅን ነው። ሶ ፕራይስ ምን አደረገ? እዚች ጋር ምን አደረገ? ብሬክ ኦፍ ስትራክቸር ሰጠን እዚች ጋር የምታዩትን። ከዛ ወረደ፣ አጌን ወረደ። ለምሳሌ ይወችኛው አለች። ሶ እዚች ጋር ብሬክ ኦፍ ስትራክቸር ሰጠን። ከዛም እዚች ጋርም ብሬክ ኦፍ ስትራክቸር አለን። ይሄኛው ኖርማሊ ቫሊድ የሆነ ፑልባክ አይደለም፣ ግን እስቲ ብሬክ ኦፍ ስትራክቸር ነው። እሺ ከዛ ምን አደረገ? ፕራይስ ከዚህ በላይ እንደዚህ መጥቶ መውረድ ነበረበት አይደለ? ፕራይስ እዚች ጋር ወደ ላይ ወጥቶ ከዚች ጋር ወደ ላይ ወጣ፣ መውረድ ነበረበት እንደዚህ። ይሄንን ብሬክ ማድረግ ነበረበት ዊክ ሎ። ግን ፕራይስ አቅም ስላጣ ምን አደረገ? ከላይ የነበረችዋን ሃይ ምን አደረጋት? ብሬክ አደረጋት። ሶ ምን ክሬት አደረጋት? ማርኬት ስትራክቸር ሺፍት። አሁን ማርኬት ስትራክቸር ከሰጠን በኋላ ኤክስፔክት የምናደርገው ሌቭል አለ። እዚህ ጋር ያለው ፖይንት ኦፍ ኢንተረስት አለ። ሶ እሱን ሚቲጌት ማድረግ አለበት። which is ወደ ላይ ከወጣ ከዚህኛው ዞን ላይ ነው በደንብ ሊወርድ የሚችለው አግሬሲቭሊ። ስለዚህ ይሄኛውን ተች አድርጎ ፕራይስ ሊወርድ ይገባል። ይሄን እንስላችሁ ላስት ታይም ላይ የሰራነው ቻርት አናሊሲስ አለ። እዚህ ጋር የምታዩት ተች የተደረገ የዋን ዴይ ዲማንድ ዞን ይሄንን ኦልሬዲ ብሬክ አድርጎታል። አቅም አለው። ስቲል የሴል ሞመንተሙ ሃይ ነው። ግን እዚች ጋር ያሰመርኳት ደግሞ ላይን አለች which is ስዊንግ ሎው ነው። ይሄ ከተሰበረ which is ቤሪሽ ነው የሚሆነው። የቆየ ቻርታችን ነው ስለሆነ ነው ይሄኛው የጂቢፒዩኤስዲ ቆይቷል ከሰራ። ሉክ እዚች ጋር ያሰመርኳት ላይን እቺ ያልኳችሁ እቺ ናት። አያችኋት? ያለው አሁን ኤክስትሪም የሚባለው ዞን ላይ ያለው። አሁን ከዚህ ጋር ትሬድ ካገኘን ባይ ሴትአፕ በጣም የሚገርም ነው የሚሆነው። ቢኮዝ ቡሊሽ ሴትአፕ ላይ ነው ያለው ብለን ነው ስቲል የወሰድን ይሄን ሴትአፕ። እዚህ ጋር ማርኬት ስትራክቸር ሲሰጥቶናል። ከዛ በኋላ ወደ ላይ ወጣ ፕራይስ ሪሲቭሊ ወደ ላይ እየወጣ ነው ያለው። ሶ አሁን እቺኛዋን ሎ እዚች ጋር የምትያዋትን ሎ ከሰበረ ፌል ያደርጋል ማለት ነው። ቡሊሽ መሆኑን ፌል ያደርጋል። ስለዚህ ወደ ቤሪሽ እናያለን ሴትአፕን ማለት ግን አሁንም ስቲል ኤክስትሪም ዞን ላይ ስላለ የምጠብቀው እኔ ባይ ሴትአፕ ነው። ለዛ ነው ጂፒፒዩኤስዲ ላይ ባይ ሴትአፕ የምጠብቀው ማለት። አንደኛ አግሬሲቭሊ እዚህ ጋር ያለው ኤክስትሪም ዞን ላይ ነው ያለው። እስኪ ብሬክስ ካልተደረገች ድረስ ሴል ሳይድ ማየት አልችልም። ሁለተኛ ነገር ደግሞ እንደምታዩት ሪያክት አድርጓል ፕራይስ ወደ ላይ። ማርኬት ስትራክቸር ሺፍት ሰጥቶኛል እዚህ ጋር በሎወር ታይም ፍሬም በሚድል ታይም ፍሬም። ስለዚህ ማየው ምንድነው ማለት ነው ቡሊ ሴትአፕ ነው ማየው ማለት ነው። ለዛ ነው እዚህ ጋርም የባይ ሴትአፕን ያስቀመጥኩት። ግን ስቲል ባይ ሴትአፕ አስቀምጫለሁ ማለት የምጠብቃቸው ኮንፈርሜሽኖች አሉ። ሊኩዊዲቲ ያልኳችሁ ኮንሰፕት ሊኩዊዲቲ ሳይሰጠኝ ሊኩዊዲቲ ስዊፕ ሳያደርግ ትሬዱን ብገባ ሞስት ፕሮባብሊ እኔ ሊኩዊዲቲ ስለምሆን ያ ደግሞ እንዲሆን ስለማልፈልግ ሊኩዊዲቲ እየጠበቅኩኝ ያለሁት። አሁን ዩት አንደኛው ሴትአፕ ስቲል እዚህኛው ሴትአፕ ላይ ሴል ሴትአፕ ሊገባ ይችላል which is counter trend because እዚህ ጋር ማርኬት ስትራክቸር ሺፍት ስለሰጠኝ ቤሪሹ አሁን በኮንፊደንስ ትሬዱን ቤሪሽ ሴል ለመግባት ይከብዳል አይደለ? ማርኬቱ ኦልሬዲ ሺፍት ስላደረገ ማለት ነው ከሴል ወደ ባይ ማለት ነው። ስለዚህ እዚች ጋር እንደምታዩት ካውንተር ትሬንድ ለመግባት ከታሰበ ስቲል ምን እጠብቃለሁኝ? ሊኩዊዲቲ ስዊፕ መደረግ አለበት። እዩት እዚች ጋር አሁን እቺኛው ላጥፋላችሁና እዚህ ጋር ልክ ኦኬ። ሶ ይሄ የምታዩት አሁን ኢኳል ሃይ ነው ክሬት ያደረገው አይታችሁታል። ቅድም ያወራነው ሊኩዊዲቲ ይቀመጣል ብለናል ኢኳል ሃይ ላይ ይሄው አይታችሁታል። ኢኳል ሃይ ነው ክሬት ያደረገው ፕራይስ ወጣ እዚህ ጋር ወረደ
ድጋሚ ወጣ ወረደ፣ ድጋሚ ወጣ ወረደ። አሁን እዚች ጋር አውቆ ምን ያደርጋል? ትሬደሮችን አውቆ ማርኬት ስትራክቸር ሽፍት የሰጠ ይመስላል እዚህ ጋር አይደል? ብሬክ ስላደረጋትች። ኖርማሊ ግን ይሄ ትክክለኛው ነው ማርኬት ሽፍት አይደለም፣ ማርኬት ስትራክቸር ሽፍት አይደለም። ተመልሶ ታዲያ ለምን እዚህ ድረስ መጣ? ፕራይስ ዊት እንደዚህ መጣና ደግሞ ድጋሚ እዚች ጋር ያለችው ሊኩዊዲቲ አልወሰዳትም። ስቲል ኢኳል ሃይ ነው ክሬት ያደረገው። እስከዚህ ድረስ ዊኳ መታለች። ሶ ኢኳል ሃይ ነው ክሬት ያደረገው። ስለዚህ እኔ ኮንፊደንትሊ ትሬዱን ለመውሰድም ከፈለኩኝ አትሊስት ሴል እንኳን ካውንተር ትሬድ እንኳን ብገባም ምን እጠብቃለሁ? እዚህ ጋር መጥቶ ፕራይስ ይሄ ሊኩዊዲቲ መውሰድ አለበት። እንዴት? ለምሳሌ አሁን እዚች ጋር ፕራይስ እንዲህ እያደረገ ነው አይደል? ሪያክት እያደረገ ነው። እንደዚህ መጥቶ እዚህ ጋር ልክ እዚህ ጋር የምታዩትን ሙቭመንት ካልሰጠኝ እዚች ጋር መጥቶ ይሄንን ሊኩዊዲቲ ከላይ ያለውን ወስዶ እዚህ ጋር ያለውን ፖይንት ኦፍ ኢንተረስት ተች አድርጎ እንደዚህ የምታዩትን ሙቭመንት ሰጥቶኝ ከዛ ደግሞ ድጋሚ እዚች ጋር ወጥቶ ልክ እዚች ጋር ማርኬት ስትራክቸር ሲሰጠኝ ከዛ አሁን እዚች ጋር ኢንትሪን ወስዳለሁ። እስኪ ተጠብቀዋለሁ እስከዚህኛው ሎ ድረስ ያያችሁት የምጠብቀው ሴታፕ ነው። አሁን ይሄ ነው። ሊኩዊዲቲ ካልወሰደ አልገባም ትሬዱ። ሶ ሊኩዊዲቲ ደግሞ እንዴት ነው የምጠብቀው ካላችሁ ልክ እንደዚህ ወርዶ እዚህ ጋር ያለውን ኢኳል ላይ ካልወሰደና ይሄን ፖይንት ኦፍ ኢንተረስት ካልነካው ሴል ሳይድም ሊገባ አልችልም ማለት ነው። ስለዚህ የኔ ኮንፈርሜሽን ምንድነው? አንደኛ ፕራይስ መጥቶ ይሄን እዚህ ጋር ያለውን ኢኳል ላይ መውሰድ አለበት አንድ። ሁለተኛ ደግሞ ሚቲጌት ያልተደረገውን ይሄን ፖይንት ኦፍ ኢንተረስት የሴል ዞን መንካት አለበት። ሶስተኛ ነገር ደግሞ ልክ እንደዚህ ወርዶም አልገባም አግሬሲቭ ኢንትሪ ከዚህ ምን ሊፈጠር ይችላል? በጣም ሃይ የሆነ የባየርስ ሞመንተም ካለ ወደ ላይ ሊሰብረው ይችላል። ስለዚህ እንደዛም ደግሞ ስቶፕ ሎሴንም እንዳይነካብኝ ከፈለኩኝ ኮንፈርሜሽን ከፈለኩኝ ምን ጠብቃለሁ? እንደዚህ ወርዶ በሎወር ታይም ፍሬም ላይ ማርኬት ስትራክቸር ሽፍት እዚች ጋር እስኪሰጠኝ ይጠብቃል። ሉክ ይሄኛው ማርኬት ስትራክቸር ሽፍት ነው እዚች ጋር። ለምንድን ነው ማርኬት ስትራክቸር ሽፍት የሚሆነው? ቢኮዝ ወደ ላይ ወጣ። አቅም ቢኖረው ምን ማድረግ ነበረበት? እችኛዋን ሰብሮ መሄድ ነበረበት፣ ግን አልቻለም። ሰዎችን ሎ ሲሰብርልኝ ማርኬት ስትራክቸር ይሰጠኛል። ከዛ እችኛዋ ፑል ባክ ላይ ኢንትሪን አደርጋለሁ ማለት ሴል ሳይድ ኢንትሪ እዚች ጋር እገባለሁ ማለት ነው። ልክ ከዚችኛዋ ኤሪያ ስቶፕ ሎስ ኔቱ ጋር አደርጋለሁ። ይሄው እዚች ጋር በጣም ታይት የሆነች ስቶፕ ሎስ አያችሁት። ከዛ በቃ 1 to 5 ነው። ይሄ ብቻ እንኳን 1 to 5 ነው። እዚህ ድረስ እንደዚህ ባደረገው በጣም ብዙ ነው። 1 to 25 ምናምን ቢኮዝ የምጠብቀው የት ሌቭል ድረስ ነው። እዚችኛዋ ኦርደር ብሎ ካለች የ30 ሚኒት ኢንትሬን የማደርገው ባይም ከዚችኛዋ ዞን ሶ ለባይ ማለት ነው። ለሴልም እንደዚሁ እዚች ጋር መጠበቅና ኢንትሪ መውሰድ እችላለሁ። which is ግን ካውንተር ትሬንድ ሶ እንደ ቢጊነር ሰጀስት አላደርግም ብያችኋለሁ። ፕራክቲስ ስታደርጉት ሞር ኦፍ ስትተዋወቁ ከትሬዱ ጋር ከማርኬቱ ጋር የምትወስዷቸው ትሬዶች ናቸው። ስለዚህ እኔ እንዳልኳችሁ ይሄን ትሬድ ካውንተር ትሬድ ብጠብቀውም እነዚህ ሴታፖች ግን ካላገኘኝ ትሬዱን አልወስድም። ሶ የምመለከተው እኔ ፐርሰናሊ ይሄንን ነው። ቅድም የጠቀስኩላችሁን ሊኩዊዲቲ መወሰድ አለበት። ከዛ ማርኬት ስትራክቸሩን ካውንተር ትሬንድ ነው የሚለው ምናምን ቼክ ታደርጋላችሁ። ከዛ በኋላ ደግሞ ሪስክ ማኔጅመንት አለ። ስቶፕ ሎሳችሁን ይሄው ስቶፕ ሎሴን ማስቀምጥበት ኤሪያ አይታችሁታል እዚህ ጋር። ከዛ በተጨማሪ ደግሞ ማርኬት ስትራክቸር shift ሎወር ታይም ፍሬሙ ጋር ሃየር ታይም ፍሬሙ ጋር አላይን ማድረጉን ኦልሬዲ ሞመንተሙ ሪቨርሳል ላይ መግባቱን ቼክ አደረኩኝ በኋላ ትሬዱን ወስደው። ሶ ይሄ ነው በዋነኛነት አንደኛው ሊኩዊዲቲ የሚቀመጥበት ያልኳችሁ እቺኛው ኤሪያ ኢኳል ሃይ ነው ማለት ነው። ከዛም በተጨማሪ ደግሞ ሌሎች አሉ። ስቲል የቀድሞቹን ቻርቶች ብንመለከት ሊኩዊዲቲ የሌለበት ኤሪያ የለም። እንደምታዩት እዚህ ጋር ያሰመርኳችሁ የምታዩቸው ዶላር ሳይኖቹ ሊኩዊዲቲ የተወሰዱባቸው ኤሪያዎች ናቸው። ሉክ ፕራይስ አያችሁት። እዚች ጋር የነበረውን ሊኩዊዲቲ በኃይለኛው እዚህ ጋር የምታዩት ዊክ አያችሁት ስለወሰደች ነው። እንደዚህ አይነት ቅድም ላውርተናል። ላርጅ የሆኑ ዊኮች ክሬት ያደርጋሉ ማለት ይሄ ነው። እዚህ ጋር የምታዩቸው ዊኮች ይሄ ነው። ላርጅ የሆነ ዊክ አይታችሁታል። በኃይለኛው ዊክ ወሰደና ድጋሚ ወደ ላይ ወጣ። ኩዊክ ሪቨርሳል ማለት ይሄ ነው። በኃይለኛው እዚህ ድረስ ወርዶ ነበረ፣ ከዛ ድጋሚ እዚህ ድረስ ወጣ። በደንብ ሊኩዊዲቲ ከወሰደ በኋላ ነው ማለት አግሬሲቭሊ ወጣው። ግን ይሄም ሆኖ ምን አደረገ? ፕራይስ መውጣት ስላልቻለ በደንብ ፈርዘር ሴለርስ በደንብ ፓወር ስላላቸው አግሬሲቭ የሆነ ሙቭመንት ወደታች ወረደ ማለት ነው። ስቲል ኢነፍ የሆነ ሊኩዊዲቲ ስላላገኙ ማለት ነው። ስለዚህ በደንብ ወደታች ከወሰደ በኋላ ነው አግሬሲቭሊ ወደ ላይ ሊወጣ የሚችል። ሶ አሁንም ኢነፍ ከሆነለት
GBPUSD ላይ አሪፍ የሚፈልገው ሊኩዊዲቲ ካገኘ ፕራይስ እዚህ ድረስ ወርዷል። ኦልሬዲ ኤክስትሪም ዞን ደርሷል። አሁን በዚህ ሞመንተም ከቀጠለ ወደ ላይ ሊወጣ ይችላል። ግን ስቲል አሁንም በደንብ ሴለርስ ፓወር እንዳላቸው ነው የሚያሳየው ካንድልስቲኮቹ። ስቲል ግን እንጠብቃለን ማለት ነው ሴታፕ። በእኔ በኩል ያለው ይሄ ነው። ኤኒ ኩዌሽን ካላችሁ ጥያቄ ልቀበል።